ገንዘብ አልተሰበሰበም ወይ? በራሱ አካውንት እኛ ማውጣት ማንችልበት አልተሰበሰበም ወይ? እሱ ገንዘብስ ምን ስታረግበት ነው የኖረችው? ይሄንን ጠይቂልኝ። ሌላው ደግሞ ከሆቴል አውጥተን ተከራይተን ስናስገባ እቃ ሁሉ እርዳታ ተደርጎላት ምጣድ ሁሉ እንጀራ ጋግራ እንድትበላ ከዛም አልፎ ደግሞ ሽጣም አትርፋ እንድትኖር ልጇ ትምህርት ቤት እንዲገባ አስተባብረን ይሄንንስ አላደረግንም ወይ? ከዛ በኋላ እሱ እርዳታ በሚሰበሰብበት ሰዓት በራሷ ገንዘብ በራሷ አካውንት እየተሰበሰበ አንድ ማንነቱን የማናቀው ሚኪ ዱባይ የሚባል ልጅ እኔ 500 ሺህ ብር እረዳለሁ ብሎ ነገር ግን በፔፓል ነው ማስገባት የምችለው ብሎ በተስፋዬ የሐረርጌው አካውንት እንዲገባና ተስፋዬ ያረርጌው ደግሞ በመማርና በራሱ አድርጎ መማር ኦልሞስት ወደ 370 ምናምን ሺህ ብር ተስፋዬ አሁን ሪሲቶች ስፈልግ ያገኘሁትን ነው የምነግርሽ 76 ሺህ ብር አጠቃላይ ወደ 330 ምናምን ሺህ ብር ገባ። ቀሪው 70 ምናምን ሺህ ብር ሲባል እሱ የሲላክ የተቆራረጠበት ነው ብሎ ተስፋዬ አስረድቶኝ ኦልሬዲ በዚህ ገንዘብኛ ምን አደረግንላት? ይቺ ልጅ ትምህርት ቤት እንድትገባ የጸጉር ሙያ እንድትገባ ተፈልጎ ነገር ግን መስማትና መናገር ማትችል ስለሆነች ለሷ የሚሆን ፕላትፎርም የለም። ስለዚህ ጸጉር ቤት ከሰው ጋር ሼር ኦርደር አድርገን እናስገባት እና ጸጉር ቤቱ ሰርቶ ለሷ አስቤዛና የወር የቤት ኪራያ እየተከፈለላት ቆየች እዛ ቤት። ከዛ በኋላ እሷን ሁሉ ልናስገባት ስራ ቦታ ልናስገባት ቶሪ እኔ ጋር ነው ይቅርታ ሀቡዬ እሺ እቺ ልጅ ጸጉር ቤት እየሰራች በዛውም እጇን እንድትፈታ እንዲሁም ደግሞ ቲፕም ይሁን ምንም እያገኘች ከደሞዟ ጋር አሪፍ መዋያና አሪፍ ኢንካም ጀነሬት የምታደርግበት ነገር ይሆናል ተብሎ ልናስገባት ስንል በልጅቷ ስነ ምግባር እና ባላት ፊዚካል ባላት ነገር ከስተመሮች እንዳይበተኑባት እንዲሁም ደግሞ ከልጅቷ ጋር የሚያግባባ ነገር ስለማይኖር በሚል ሰርተሽ እንደዚህ ያህል ብር አስገቢ። ይሄ ሲደረግ የቤት ኪራይ የ5 ወር የጸጉር ቤቱም የሷ የልጅቷም 4 ወር ፍሬዚ ጋር ካለች ከተሳሳትኩ ንገሪኝ የ4 ወር የቤት ኪራይ እንዲከፈል ከዛ በኋላ አስቤዛ እንዲደረግላት እንዲሁም ደግሞ የልጁ የሚያስፈልጋትን ነገር በሙሉ እንዲደረግ ተደርጎ እሱዬ ልክ እንደ እናቱ ቤት ነበረ። እናቱ ቤት ሄዶ ሲመጣ መንገዳቸው አንድ ስለነበረ እየገባ ነበር እያያት እየወጣ ምን ጎደለ ምበላው የለም ትላለች። ልክ ግን ብፌዋ ሳጥኗ ሲከፈት አስቤዛ ማአት ነው ያለው። ልጅቷ እኔ ይቅርታ አድርጉልኝ እዚች ጋር እኔ አምሶሪ ይሄንን ስል ከሙያም አንፃር ከምንም አንፃር ይሆን አላውቅም። በጣም ብዙ እዚች ጋር ማለት የማልፈልገው ስነ ምግባር የጎደላቸው ነገሮች ሁሉ እያደረገች አከራዮቿ ሁሉ አስወጡልን ሲሉ እኛ ግን የሴቶች ልጆች እናት ነን ይሄንን አናደርግም ብለን እስካሁኗ አንቺ ጋር ክስ ከቀረብንበት እስከ 2 ወሯ ድረስ ያልተቋረጠ የቤት ኪራይ በተከታታይ ጊዜ ሲከፈልላት እስከ ቅርብ ጊዜም ደግሞ አስቤዛም ሲደረግላት የነበረች ልጅ ናት። ጤፍ ሁሉ አስፈጭተን አመት ባለን ሁሉ እሷ ቤት መመረቂያ ተብሎ ተከብሯል። ይሄ ፍሬ ትመልሷለች። ፍሬ ካለች እዚህ ጋር ቤቷ ሁሉ ተሰብስበን እንኳን ደስ አላችሁ የሚል ነገር ተደርጎ እኔ እያንዳንዱ ከመጀመሪያው ቀን ጀምሮ እስካሁኑ ድረስ የቤት ኪራይ የከፈልንበት እያንዳንዱን ሪሲት ሀቡ ልኬልሻለሁ አላኩልሽም? አዎ ልከሽልኛል። የጸጉር ቤት የተከፈተበት ይሄ ቪም ሳይቀር ፎጣ ሳይቀር የተገዛበትን ወረቀቶች ልኬልሻለሁ አላኩልሽም? ከዛ የቀረ ዘቢባ ግርማና ባለቤቴ እሱዬ ጋር የገባ ይሄን ያህል ገንዘብ አንቺ ጋር አለ የሚሉት ነገር ካለ አይደለም ትርፍራፊ ገንዘብ ይቅርና እኔ በዚህ ሰዓት ተሰብስቧል ብሩን በልተሽዋል ብባል እንኳን መክፈል የምችል ፕሮፌሽናል ዘፋኝ የአርቱ ላይ ያለሁኝ ቤተሰብ ያለኝ በመልካም ስራዎች ላይ የምታወቅ በጣም በስነ ምግባር ከማህበረሰቤ ጋር ከህዝቤ ጋር በስነ ምግባር እየኖርኩ ያለው ሰው ነኝ። ይሄ ጉዳይ እኔን ስም አጥፍቶ የባለቤቴን ስም አጥፍቶ ለመክበር ወይ ደግሞ ሌላ እንደገና የገቢ ማሰባሰቢያ ለማድረግ ታስቦ ከሆነ አምሶሪ በጭራሽ ሀቡ ይሄ አንቺንም ዲዘርቭ የማያደርግ ጉዳይ ነው። ከአንቺ ኳሊቲ ጋር የሚሄድ ጉዳይ አይደለም። አሁንም ቢሆን ሳራ የምትባል ሴት ከሳሻለች ሲባል እኛ የምናውቀው ኪያን ነው። ኪያን ደግሞ እኛ ምን አልናት? አከራዮቿ ጋር መስማማት ሳትችል ስትቀር ከፊት ለፊታችን ያለችው እህታችን መስማማት ሳትችል ስትቀር እኛ አስወጡልን ሲሉ አይ ችግር የለም
እንደምንም ልጅቷ መክረን ምናምን ቢሆን እናስቀምጣታለን። ስለዚህ አይ የምትሉ ከሆነ ችግር የለም። ኪያ አካውንት ልጁ ያለው አንቺ ጋር ነው፣ የሚያድገው ልጅ ያለው አንቺ ጋር ነው። ይሄ ብር የተሰበሰበው ባይ ኤኒ ሚንስ ሊጠቅም የሚገባው ለእናትና ለልጅ ነው። እናትየው መጠቀም ካልቻለች ልጅየው መጥቀም እንፈልጋለን። አካውንት ክፈቺና ለልጁ በስሙ ብር እናስቀምጥ፣ የቤት ኪራዩን ብር በስሙ በልጁ ስም እናስቀምጥ ብያለሁ አላልኩም? ሳራ ይሄንን ለማህተቤ ስትይ መልሺ። ከዛ ምን አለች? አይ አልፈልግም አታነካኩኛለችን ማለት ነው። ኦኬ እንደዛ ከሆነ ያለን ግዴታ ምንድን ነው? እሱዬ እንደውም በቃ ልጅቷ ካስቸገረች ምንም ማድረግ አንችልም። ብሩን እኛ በዝግ አካውንት እናስቀምጠውና ከዛ በኋላ ልጁ ሲያድግ አውጥተን እንሰጣለን። ለማን ያልሽው? ሀቡ ማንሽ? ዘቡ ለማን ያልሽው? እሱዬ ለአንቺ በልጁ ስም እናስቀምጥ ብሩን ሲልሽ አልፈልግም አታነካኩኝ። እሺ ችግር የለም። አሁን ቆይ እቺ ልጅቷ ኬስ ሰምታ ነው እየመለሰች ያለችው ነው እያለች ያለችው ኬስ ሰምታ ነው። ምልክት ስታይ ነው እሷ ምልክት ስታይ ነው። ግን ማለት ነው ዘቡ አንድ ነገር ልንገርሽ። አንዴ ልጨርስና ቆይ ልጨርስና ስለዚህ ጉዳይ ጠቅልለሽ በኋላ ነው። ማንም ያዋሸ የለም። ያው እሱዬ ማን ላይ ያስረዳል። ኤንዌይስ ሀቡ እስካሁን ሰዓት ድረስ ጸጉር ቤቱ አልተዘጋም አለ። የቤቱ ባለቤት ወልዳ አራስ ስለሆነች ይሄንን 2 ወር መስራት ስላልቻለች እንደውም እኔ ከኪሴ ከባሌ ደብቄ፣ ምክንያቱም ልጅቷ ብር ስለሌላት አራስ ስለሆነች ጸጉር ቤቱን የያዘችው ልጅ አራስ የማርያም አራስ ስለሆነች እኔም ቅርብ ጊዜ የወለድኩ ሴት ስለሆንኩኝ እሷን አንደርስታንድ በማድረግ ማለት ነው ገቢዎች ብር ሲጨምርባት ማስታወቂያ አንሺ፣ ዲጂታል አድርጊ፣ አፍርሺ፣ ስሪ ስትባል በጣም በብዙ ወጪ ውስጥ ሆና እዚህ ጋር ደርሳ አሁን ይችን 2 ወር መክፈል ባትችል እሷን ማሳቀቅ ይሆናል ብዬ እኔ ከኪሴ በጸጉር ቤቷ ባለቤት ብር ልኬ ለሱዬ እንዳትነግሪው እኔ ብር አንሶኝ ከተበዳድሬ ነው የላኩት በዚህ ወር ስላልሰራሁኝ ለዛ ነው የቆየው ብለሽ አስገቢላት ብዬ ይሄንን እኔ መሪሲት አለኝ ልክልሻለሁ። አስገባች። እችን 2 ወር ነው እንግዲህ እግዚአብሔር በሚያውቀው። አሁንም ዋና ፖይንቴ ሀቡ የሳራ መታወቂያ ካልተላከልን አንገባም ያልነው ሳራ የምትባል ሴት ስለማናውቅ ማለት ነው። ምክንያቱም እኔ የምናውቀው አሁን በስም ማውቀው ኪያን ነው። እሱዬ የሚያወራው ከኪያ ጋር ነው። ኪያ ብትለን እኮ ኪያ ነኝ ብትል ይሄ ሁሉ እኮ መደባበቅ ፌክ ስም አድርጎ መምጣት አያስፈልግም። ኪያ ነኝ ብትል እኮ እንዴ ኪያ እንደዚህ አይደለ እንዴ ታውቂ አይደለ እንዴ ኖ ቮይስ ሜል ተልኮልኛል። አታቋርጭኝ። አንዴ ቲክቶክ አካውንትሽም የሚለው ሳራ ነው። ቴሌግራምም የላክሽልን ቮይስ ሳራ በሚል ነው። ትሰማለሽ አንቺ ስንት ስማለሽ አንቺ? እኔ አንድ ስም ያለኝ ዘቢባ ግርማ። ደግሞ የቤት ስም አለው። ደግሞ የቤት ስም አለው። የቤት ስም ይዘሽ ወተሽ ሰው አትከሽም። በነገሩሽ ስም ጠራሻት፣ በጠራሻት ስም አቤት አለችሽ። ኖ አይደለም፣ እንደዚህ አይደለም። ይኸውልሽ you have to be professional። አንድ የተከበረን የባልና ሚስት ስም የአንድ ፕሮፌሽናል ሙዚቀኛ የሆነችን ሴት ስም አውጥተሽ ቲክቶክ ላይ ስታሰጪ እከሌ ትባላለሁኝ ብለሽ ነው እንጂ ኒክኔምሽን ይዘሽ መተሽ አይደለም። It's not professional. That's why አንዴ ታሪ በእናትሽ ካልተደማመጥሽ ይኸውልሽ አዳምጪ። አሁን አንዴ የሁላችሁ በተራ ከዛ ያንዳንቺ ድሉ ይሰጣለሁ። አንቺ ብቻ አይደለሽ ነው። አይ አይደለም ማካሄዱን እኔ ነጥብ እያስኩ ነው እኮ ታጠናቅና ከዛ ወደ አንቺ እኔ ፍሬንድ አለችው። በቃ ወይ ልውጣ ነጥዬ፣ እንደዛ ከሆነ አለበለዚያ በስነ ስርዓት ትሸሻለሽ። በስነ ስርዓት አውሪያ ጋይስ ጉዳዩ እንዲጠራ አልፈለጋችሁም? ጉዳዩ እንዳይጠራ የፕሮፌሽናል አዳምጪ፣ የፕሮፌሽናል የምናምን ጉዳይ አይደለም፣ ሰው የመሆን ጉዳይ ነው። የሰው እኔ ፕሮፌሽን ነኝ። ለክስ አይደለም። አሁን ተከሰስኩ ምናምን ምንድን ክስ ሳይሆን እውነት ነው ወይ ይሄ ነገር እንዲህ ተፈጥሮ ነበረ እውነት ነው ወይ ብዬ ከባለቤትሽ ጋር በቀና አውርቻለሁ። እደግምሻለሁ፣ ባለቤትሽ አልሰደበኝም። በእናታችሁ ፕሊዝ አንዴ አስገባ ብዬ አታስገባ ማለች ምናምን ቢል እውነቱን ከሆነ
ቢልም ኖሮ አልፈልግም። እውነትሽን ነው። አልነካካም። ኦፍኮርስ አልነካካም። ለምን መምታት ካለብኝ በራሴ 5 ማሰረጋለሁ እንጂ የሰው አንቺን ግን ምን መሰለሽ ዝም በልሽ አንተ ዝም በል። አሁንም አለች ገብታለች። የተሰበሰበላት ኪያ የተሰበሰበላት ብር ይሄ እንደዚህ ተሰብስቧል። ልጅቷ ግን እየኖረች ያለችው ኑሮ ይሄ ነው። ቁምሳጥኗን ከፍቼ ማይቼ አውቃለሁ። አሁን ትናገራለች እኮ አለች ትናገራለች። ድሩ ሲታውና ትናገራለች። ስለዚህ ይሄ የመክሰስ ምናምን ጉዳይ ሳይሆን የመካሰስ ጉዳይ ሳይሆን እውነታውን የማውጣት ጉዳይ ነው። ተመለከተ ማንኛውም ጥያቄ ካለሽ ነይ ሀቡ አዲስ አበባ በነበርሽበት ጊዜ ነይ ፀጉር ቤቱንም ላሳይሽ፣ ነይ ልጅቷ ተከራይታ ያለችበትንም ቤት ላሳይሽ፣ ነይ አከራያንም ላገናኝሽ ብዬ ሀቡ አጋጣሚ ቢዚ ስለነበርሽ ሳታገኝ እኔስ ምን ብዬሽ ነበር? ሀቡ አንዴ በማርያም እኔስ ምን ብዬሽ ነበር? ያው ለልጆችሽ ብለሽ መስክሪ ለልጆች ብለሽ ነበር። ሳራ አንቺም ብለሽ ነበር በአካል እንገናኝ፣ ሴቶች ጉዳይን የወሰድኳት ሐኪም ቤትም ሁሉም ቦታ ወስድሻለሁ ነይ ብላኝ ነበር። እውነቱን ለመናገር ከዘቢባ ጋር ማውተን ዘቢባ ፀጉር ቤቱን ወስጄ ባይንሽ ታያለሽ። ኪያ ምንድን ነው የምትፈልገው? ሳራ ሀቡ ኪያ ምንድን ነው ከኛ የምትፈልገው? ታዳመጣችን ከእናንተ ምን እንደምትፈልግ ልንገራችሁ። ጥያቄዋ ፀጉር ቤቱ እውነት በወር ገቢው 6,000 ብቻ ነበር ወይ የተከፈተላት ፀጉር ቤት? ከተከፈተ ፀጉር ቤት ደግሞ አንድ ፀጉር ቤት 375,000 ብር ስፔንድ ተደርጎበት ተከፍቶ በወር ገቢው 6,000 ብር ብቻ ነው ወይ? ለእሷ የቤት ኪራይ ሲከፈል የነበረው ለ3 ዓመት 6,000 ብር ብቻ ነበር ወይ የፀጉር ቤቱ ገቢ? ጥያቄዋ ኦኬ። ጥያቄዋ እኔ በደንብ አዳምጬ የገባኝ ከዛን ጊዜውም ጀምሮ ኦኬ። ከዛም በኋላ 6,000 ብር ብቻ ነው ገቢው ከተባለ ፀጉር ቤቱ አሁን ለምን ቆመ? የዚቺ ልጅ አስቤዛና የቤት ክራይ ለምን ቆመ ነው ጥያቄዋ። ፀጉር ቤቱ በዛ ደረጃ ገቢ ስለሌለው እኔ ሀቡ ለአንቺ ገና ፀጉር ቤቱ ሲከፈት ምን አይነት አቋም ላይ እንደነበረ አሁን ምን አይነት አቋም ላይ እንደነበረ የሚያሳይ ቪዲዮ ልኬልሻለሁ። አሁን የሚችልሽ ሼር ኦርደር ሆና ነው የገባችው። አይ እንደዚህ ያህል ገንዘብ ወጥቶ ፀጉር ቤት ተከፍቶ ይሄን ያህል እንዲሰጣት ነው የምንፈልገው የሚሉ ከሆነ ሀቡ አንቺ ያዡ ይሄን ጉዳይ ይነጋገሩ ከባለቤቷ ጋር። ፀጉር ቤቱን ከፈለጉ ይሽጡት፣ ከፈለጉ ያከራዩት። ከዚህ በኋላ እኔ አማውት። ምክንያቱም እኛ በበጎነት ባደረግነው ነገር በደግነት ባደረግነው ነገር እዚች ጋር እየተሰጠን ያለው ነገር ክብርን የማይመጥን ነገር ነው። እኔ ለዚችኛው እህታችን ማለት ነው ዱባይ የዛሬ ዓመት ለስራ ሲሄድ አባቴ ነው የሚለው ልጇ፣ እሱዬን አባቴ ነው የሚለው፣ አባዬ እያለ ነው የሚያወራው። ምን ትፈልጋለህ? ዘቡ ውጭ ሄዳለች፣ ምን ይዛለህ ትምጣ ሲባል ይሄ ምንድነው የወታደር ልብስ ምንድነው የሚባለው ሬንጀርስ ልብስ ፈልጋለሁ፣ እሱን እና ካፖርተኒ ኳስ ፈልጋለሁ ሲለኝ ከልጆቼ ሳንለጥለው ዱባይ ያንን ነገር ሁሉ ገዝቼ አሁን ይሄ ሂሳብ ምናምን ልልሽ ሳይሆን ሳንለያቸው በራሳችን እኔ ልጁን ሁሉ ወስጄ እኔ ጋር ላመጣው ብዬ ቤተሰብ ነው እንደዚህ አይነት ነገር አትነካኪ ተብሎ ማለት ነው እንጂ እያንዳንዱን አሁን ገንዘቡ የት ሄደ ከተባለ ያወጣሁት እያንዳንዱ ሪሲት እያንዳንዱ የጽሁፍ ማስረጃዎች የደረሰኝ ማስረጃዎች አሉኝ። ያንን ላንቺ ልክ ያለው በተጨማሪ መላክ ያለብኝ ነገር ካለ ልካለሁኝ። በተረፈ ግን አሁንም ቢሆን ኪያ የምትባየው እህታችን መታወቂያ እንዲላክ የፈለግኩት አላግባብ ስሜን ስላነሳሽው እንዲሁም ደግሞ ሶሻል ሚዲያ ላይ የሚሰሩ መልካም ሰዎችን እንደናንተ አይነት ሰዎች እየተነሳችሁ ለራሳችሁ ለግል ጥቅም ስትሉ ስለምትከሱ እኔ ደግሞ በህግ አንጻር ሄጄ አንቺን መክሰስ እፈልጋለሁኝ። ምክንያቱም ይሄ የኔ ስም ዝም ብሎ የተገነባ አለ። በጣም በብዙ ስቃይና በብዙ መከራ በጣም በብዙ ጥረት ነው ሲጋር የደረስነው። አንቺ ታቀኛ ሰው ድምፅ ነው ይኸውልሽ፣ ዘቢባ የህዝብ ድምፅ ነው። ሪከርድ አይደለም ምንም አድርጉ ሰላም አታድርጊ። የት አደረሳችሁት ነው በቃ ጥያቄው ይሄ ነው እንጂ ስለዚህ አሁን እኮ እሺ አቡ ያለሽ ከዛ በኋላ በምትፈልጊው መንገድ የት ገባ ገንዘቡ ነው በቃ። ሌላ ክስ አይደለም ስልሽ አልጠፋም። እዚህ ጋር የት ገንዘብ የምትሉት ፀጉር ቤት አላት ልጅቷ፣ ሼር ኦርደር ሆና ፀጉር ቤት አላት። ምንድን ነው የምታወሪው? ስለዚህ አሁን ምንድን ነው የምታወሪው? ሲጀምር ለአንቺ የማስረዳት ግዴታ የለብኝም።
ለአንቺ ማስረዳት ግዴታ የለብኝም። አንቺ ለህዝቡ ግን ግዴታ አለብሽ። ለምን የተሰበሰበው ገንዘብ የመጣችው ለህዝብ ህዝቡን አክብራን የመጣችው። ስለዚህ በአንዴ እንደማመጥ ሳራ በቪዲዮ ውጭ እያለች ነው። ህዝቡ ኮመንቱን ተመልከች። ሀቀኛ ከሆነች አትወጣም። 9,000 ምናምን ህዝብ በቪዲዮ እንድትወጪ እየጠየቀ ነው በኮመንት። ለምን ዘቢባ በቪዲዮ አብርታ ፊቷን አሳይታለች። ታዋቂ ሊሆን ይችላል። እሷ እኔ ግን አልወጣም። ከፈለገችኝ አድራሻዬን በዚህ አደርግላታለሁ። አንድ ጊዜ መታወቂያሽን ጋይስ፣ ይሄ ነው በቃ እውነታው። አንዳንድ ጊዜ እኔ ጥፋተኛ ዘቡን ያወረድኳት እኔ ነኝ። ከመጀመሪያው ጀምሮ ቲክቶክ ላይ ያወረድኳት እኔ ነኝ። እችን ጀግና ዘፋኝ ባለቤቴ ነች፣ ሚስቴ ነች። በእሷ አልደራደርም። አንገቴን እሰጣለሁኝ። በቪዲዮ ካልወጣች ይኸውልሽ አቡዬ ቅድም ነገር ሸለች ብሩ ይከፈላል ከተባለ ሼር ሆልደር ነው ይሸጣል፣ ይከፈላታል ብሩ። ዛት ሴት አም አውት ከህይወት ትወጣለች። ችግር የለም እኮ እንዴ እነሱ እኮ እኔ ዘቡ ያልተናገረችውን ነገር ልንገራችሁ። ፍሬ ትጠራኛለች ሁሉ ጊዜ አስቸገረች እያለች ቤት ውስጥ ሻወር ትወስዳለች አለች። የጣውላ ቤት ነው ከታች ሰው ይኖራለች። እሳት ታነዳለች ቤት ውስጥ ሽንቷን ትሸናለች። ሽንቷን ሸንታ አውጥታ ነው የታጠበ ዕቃ ላይ የምትደፋው እያለች እያማረሩኝ እንደዚህ እየተጠራው እንደዚህ በእውነት ነው የምነግርሽ። አንዴ ክያ በቪዲዮ አንዴ በማርያም እቺ ልጅ ግን ትሰማለች። እንደ እየመለሰች እኮ ነው አንተን ስትል ትሰማለች ግን አትናገርም መሰለኝ። ኧረ ሁለቱንም አትናገርም አትሰማም። እኔ ሳቅ ግን ኪያ በቪዲዮ ካልወጣች ማለት ነው። አቡዬ አጀንዳሽን ቀይሪ። ይሄ ሌላ ነገር ነው። እርዳታ የሚሰሩ ሰዎች እናንተም እንዴ ሀቁማ መውጣት አለበት። እኔ በቪዲዮ መውጣት አለባት። እውነታው ሳይወጣ አሁን እዚህ ጋር እኮ እኔም እኮ እንደ አንድ ሰው ይህንን ጉዳይ ስሰማ ጭንቅላቴ ላይ ጥያቄዎች ተፈጥረዋል። ህዝቡም እዚህ ጋር 9,800 ሰው ኦልሞስት 10,000 ሰው ሲሰማ ጥያቄ ይፈጠርበታል። እሺ ቆይ 500,000 ብር በተስፍሽ ስም ገባ። ከ500,000 ብር ተስፍሽ ወደ መማር 420,000 አስገባ። 80,000 የት ሄደ የሚለውን ጥያቄ ወንድማችን ተስፍሽ ይመልስልናል። አጠቃላይ 430 ምናምን ሺህ ብር እኔ አካውንት ውስጥ ገብቷል። ሪሲት አለ። የአንድ የተስፋ የላከበትን ያላገኘሁት የነበረ እሱን እልክልሻለሁኝ። ግን 80 ምናምን ሺህ ብር ነው 70 ምናምን ሺህ ብር ተስፋዬ ጋር የሚቀር ነበረ። ስጠይቀው ዘቡ እንደዚህ አካውንት እንትን በሚደረግበት ሰዓት የሚቆራረጥ ነገር አለ እሱ ነው ብሏል። ያው ስለሱ ደግሞ ያስረዳል። እሱን ራሱ ይመልሳል። ተስፍሽ ከ500,000 ወደ አንቺ 430,000 ሲገባ 70,000 ብር መሀል ላይ ቀርቷል። ያቺ 70,000 ብር እንዴት እንደተቆራረጠች እና ማስረጃ ካለው ተስፍሽ ያቀርብልናል። ስለዚህ መማር ጋር የቀረ ምንም ነገር የለም። ወደ መማር አስገብቶ መማር ምንም የለም። መማር ጋር ተስፋዬም የራሱ ምክንያት አለው ያስረዳቸዋል። እንደውም ጉዳዩን በዋነኝነት ሲያስተባብር የነበረው እሱ ስለሆነ ተስፋዬን ማናችሁም ሳታወሩ ሚውት አድርጋችሁ ስሙት። በቪዲዮ ከፈለጋችሁ በአካል መገናኘት እንችላለን። ቪዲዮ ላይ መውጣት የማይፈልግ ሰው አለ። ምንድነው ምክንያቷ? እሺ ችግር የለም። ምክንያቷን ትንገረን። ምንድነው መታወቂያ ለደህንነቴ አንዴ እንደማመጣ እየተደማመጥን እኔ በውስጥ በዋትሳፕ መታወቂያሽን ላኪልኝ። ኢሱና ዘቢባ ፓስፖርት ኮፒያቸውን ልከውልኛል። ፓስፖርታቸውን ወደ እሱ አላኩም። የሰው ፐርሰናል ኢንፎርሜሽን እኔ ከአንዱ ወደ አንዱ አልክም። በደንብ ህግ ጠንቅቄ የማቅ ሰው ነኝ። ሳልክ በአፌ እንደላኩልኝ እና እሷን ማንነቷን የሚገልጽ ፓስፖርት እንድትልክልኝ ስላት እነሱ ኢትዮጵያኖች አይደሉም እንዴ ፓስፖርት የሚልኩት ስትለኝ ኦኬ ብዬ ኢትዮጵያኖች አይደላችሁ ለምን ፓስፖርት ላካችሁ ስል ፋይዳ ካርዳቸውን ላኩልኝ። ኦኬ አሁን ደግሞ ሄድኩና ፋይዳ ካርድ ልከዋል። ስለዚህ አንቺ ማንነትሽን የሚገልጽ ፋይዳ ካርድ መታወቂያ ላኪ ስላት መታወቂያ ማለት እኮ አድራሻ የተገለጸበት ነው። ለደህንነቴ እፈራለሁ። መታወቂያ የምሰጠው ለፖሊስ ብቻ ነው አለች። ስለዚህ ይሄ ደግሞ መብቷ ነው። የሰውን መብት አልጋፋም። ኦኬ ሀቅ ከሆነ ይዘሽ የምትመጪው እኔ ማንም ሰው እዚህ ቤት ሀቅ አለኝ የተበደለ ሰው አለ ብሎ ይዞ ከመጣ እንደ አንድ ኢትዮጵያዊ የህዝብ ድምፅ ነኝ። ኦፍኮርስ እሰማለሁ። ቅድም ዘቢባ ሀቢባ ለአንቺም ለኳሊቲሽም አይመጥንም ስላልሽ ለዛም አብሬ ለመመለስ ነው። ማንም ሰው መጥቶ ሚዲያ ላይ የተረዳ ሰው ገንዘቡ አልደረሰውም ከተባለ እኔም ቤት የተሰበሰበለት ሰው እኔ ቤት በእርግጥ ሁሌም በራሳቸው አካውንት ስለሚሰበሰብ እኔ ጋር እንደዚህ አይነት ነገር መጥቶብኝ አያውቅም። ለምን በራሴ አካውንት ሰብስቤ አላውቅም ለማንም። ሁሌም በራሱ በታማሚው አካውንት በተረጂው አካውንት ስለሚሰበሰብ ነው። በእኛ አካውንት ከሰበሰበ ህዝብ ሲጠይቀን የመመለስ ግዴታ አለብን። ለምን ገንዘቡ የሚሰበሰበው ከህዝብ ስለሆነ ከህዝብ የተለቀመ ገንዘብ እስከሆነ ድረስ ማንም እንሁን ማን
መጥተን ለህዝብ ምላሽ የመስጠት ግዴታ አለብን፣ ህዝብን አክብረን ማለት ነው። ስለዚህ እኔ ደግሞ እቺ ሰው ድምፄ ይሰማ ስትል ሰማኋትኝ። ደረሰኞች ዘቢባን አናገርኩ፣ ደረሰኞች ላከች። ገንዘብ አዎ ተሰብስቧል ተስፍሽ ደግሞ ለዘቢባ አስረክቧል። መሀል ላይ የቀረችዋን ተስፍሽ ራሱ ያስረዳናል። በተረፈ ግን የእነሱ ጥያቄ ደግሞ ፀጉር ቤት ተከፈተበት ብሩ ዘቢባ ጋር የገባው 430,000 ብር ፀጉር ቤት ተከፈተበት ወደ 300 ምናምን ሺህ ብር። ሌላው ለቤት ክራይ ለአስቤዛ ምናምን ጠፋ። ኦኬ ደረሰኝ ልካልኛል ዘቢባ ወደ 290,000 አካባቢ ወጥቷል ለፀጉር ቤቱ። የቀረው ለልጅቷ የአስቤዛና የቤት ክራይ ተከፍሏል ተብሏል። ፀጉር ቤቱ እውነት 3 ዓመት ሙሉ በወር 6,000 ብቻ ነበረው የሚያስገባው። ያ አጥጋቢ አይደለም ነው የእነሱ ጥያቄ። አሁን ላይ ደግሞ እቺ ልጅ የቤት ክራይና አስቤዛዋ ቆሟል። ለምን ብለውን የጠየቁት። ይህን ጥያቄ መጠየቅ ትክክል ነው ቢጠይቁ። ስለዚህ እነ ዘቢባ ደግሞ ኢሱና ዘቢባ ያስረዱናል ፀጉር ቤቱ ምን እንደሆነ፣ ገቢው እውነት 6,000 ብር ብቻ ነው ወይ በ3 ዓመት ሙሉ ሲያስገባ የነበረው የሚለውን እና ለምን አሁን ቆመ። አሁን የቆመው ፀጉር ቤቱ ስለተዘጋ፣ ፀጉር ቤቱ ለምን ተዘጋ የሚለውን ያስረዱናል። ጉዳዩ ይፈታል። ምንም የሚያንጫጫ የሚያጣላ ምናምን ነገር የለም። ቴንኪዩ። ስለዚህ አሁን ሳራ ስለምታወሪ ቴንኪዩ ማለት እንፈልጋለን። ጥያቄያችን ይሄና ይሄ ብቻ ነው። ፐርሰናል ኬዝ የለብንም። አሁን በቪዲዮ የማትወጣበትን ጉዳይ ሳራ ወይም ኪያ ብታስረዳን ለምን በቪዲዮ እንደማትወጣ። ቪዲዮም ጠባሳ ምናምን ሳይሆን ቪዲዮም ስሰራ በእንትን ነው የምሰራው፣ እንዳየሻቸው ዜናዎች ነው የምሰራው እና በቪዲዮ መውጣት እንደዚህ ስለማልፈልግ ነው። አንዳንዴ ያለ አይደለም እነዚህ ሰዎች አንቺን በህግ መጠየቅ ቢፈልጉ ስማችን ጠፍቷል ቢሉ እኔ እዚህ ጋር ምንም አይነት ሌባ ብለሽ እስካልጠቆምሽባቸው ድረስ የስም ማጥፋት ነገር አላየሁም። ዛሬ ባትመጪ ግን ይሄ የሰውን ስም ማጥፋት ነበር። ዛሬ መጥተሽ ልጅቷን ይዘሽ ቀርበሽ ጉዳዩን ባታስረጂ የስም ማጥፋት ይባል ነበረ። አሁንም እስከ መጨረሻው ሀቁ እስከሚወጣ ድረስ ሁለቱንም ወገን መስማት እንፈልጋለን። እኛ ግን ፊትሽ እንዲታይ የማትፈልጊበት ምክንያት ምን እንደሆነ ብትነግሪን። አጥጋቢ ከሆነ እኛም አናስገድድሽም። ምንድን ነው ምክንያት? ስለማልፈልግ አልወድም። አንዳንድ ፕራይቬሲ ነገር አለ አይደለ? ሀውዬ ፕራይቬሲ የሆኑ ሰዎች ቪዲዮ የማይወጡ ሰዎች አሉ አይደለም? ታውቂያለሽ አንቺ። ለአንቺ አልነግርሽም ይሄንን። እንግዲህ ነው የምንጋለጠው እና እስካሁን ድረስ ቪዲዮ ስሰራም በኖርማል ነው የምሰራው። እነሱን በአካል ለማግኘት ፈቃደኛ ነሽ? እርግጠኛ ነሽ? ኦፍኮርስ። እሺ ታዲያ ለምን በአካል ለማግኘት ፈቃደኛ ከሆንሽ ለምን ለእኔ መታወቂያሽን ልከሽልኝ እነሱ ሄደው በህግ አይከሱሽም? ጥፋተኛ ካልሆንሽ እኮ ህግ አንቺን አያስርሽም አለ ብለህ አናስብም። አሁን አንቺ እንዳልሽ ነው የህዝብ ጥያቄ ነው የጠየቅነው፣ መልሰውልናል። መልሳችንም 50% በሚባል ደረጃ እያገኘን ነው። እኛ የምንፈልገው እንጠይቃለን፣ መልሱ ነው። ግን የህዝቡ ጥያቄ ደግሞ ቪዲዮ ክፈቱ ነው። ውጡ ቪዲዮ ባለ እኮ እስቲ ቪዲዮ ሰዎች አንድ ቁጥር ጻፉ። ቪዲዮ ያለን ከመልካችን ችግር ምንድን ነው? አካሄድ እንዴ ፐርሰናል እንትን አለ፣ ያሰብከው ነገር አለ። ከመልክ ምንድን ነው ጠየቃለ መመለስ ነው። እነሱ የውልት ለእኔ ደህንነታቸው እንደሚፈሩ እውነቱን ለመናገር ታውቃላችሁ። እኔ ጋር ምንም አይነት ድብብቅ ነገር የለም። ለእኔ በውስጥ ዋትሳፕ መታወቂያ ስጠይቅ ያለችኝ ለደህንነቷ እንደምትፈራ ሶስተኛ ሰው አሳልፎ አይሰጥም። ለደህንነቷ ታችንም አንፈልግም። ያለው ነገር እውነቱን መናገር እስከሆነ ድረስ አለቀ። ትነግረናለን፣ እንሰማለን። ለደህንነቷ እንደምትሰጋ ነው። ፊቷ ከታየ በኋላ የሆነ ነገር ቢደርስባት ስለምትፈራ ነው። እናንተ ህዝቡ ቃል ይገባላታል ምንም እንደማትሆን እሷ። አረ ህዝብ ማዳን ይችላል። ህዝብ አምናለሁ ግን አልወጣም። እኔ አልወጣም። ምን ነገር ሀክም ቢያደርግ ህዝቡ ነው መጥቶን አልወጣም። መክሰስ ከፈለጉ አለውላቸው በማንኛውም አቡ እኔ በህይወቴ ኪያን 3 ዓመት እንግዲህ ቃል ኪዳን ጋር ነበርኩኝ። አንድ ቀን አይቼት አላውቅም። ኪያን እንደ ብለን እንታይ በምን እንገናኝ? እናንተ አግኝቻት አላውቅም። ምን ጉዳይ አለንና እንገናኝ? አሁንም የደወልኩልህ ጉዳይ ስላለሽ እኮ ነው የመጣሽው። አሁን እዚህ ጋር አይደለም አዳምጠኝ። አሁንም የደወልኩልህ በጣም ተደጋጋሚ ጊዜ ይኸው አለች። አሁንም ከታች ባለቤቷም አለ። ተደጋጋሚ ጊዜ እነሱም ቸግሯቸው ነው ቸግሯቸው ነው ስል ጫና ፈጥሮባቸው ነው አከራዩ። እባክሽን እኛ ዘመድ የላት ወገን የላት የምናውቀው ሰው የለ፣ አንቺን ነው ያየ ነው። ስለዚህ ኪራዩ እየተከፈለ አይደለም። አሁን ወታንዶ ለምንድን ነው ብለሽ ጠይቂ። መጀመሪያ ለምንድን ነው ብለሽ ጠይቂ። ጥያቄውን ጠይቂ። እሺ ፍሬ አንድ ግቢ ለፍሬ እኛ አይደለን የምናነሳው ማሪ እራሷ ናት። እሷ ካልፈቀደች እኛ ማንሳት አንችልም። የእሷ ፕራይቬሲ እኔ ኢንቫይት ማድረግ ነው የምችለው እሷን ሚዩት እንድታበራ እንጂ የእሷን ሚዩት ማብራት አንችልም። ያልሽ ፍሬ የማይክ ምልክቱን ንኪ እና የዘቢባን ጥያቄዎች ጽፍ ያለው እነሱን ጥያቄዎች አቀርብልሻለሁ።
መጀመሪያ ኢሱን ምን አልኩት? ኢሱ አዳምጠኝ። ኢሱ ምን አልኩት? ኢሱ አልኩት ደውዬ ማለት ነው። አቤት አቤት እኔ ያው አካራይ ነኝ ታውቂያለሽ። በባለፈ እንደነገርኩሽ ማለት ነው ኪያ እንዳናገረችኝ እንዳለው ማለት ነው። አሁን ይሄን ጥያቄ እኔ ቅድም መኪና ውስጥ ስለሆንኩ በደንብ አልተሰማኝም። ኢሱ እንዲጠይቀኝ እፈልጋለሁ። እዛው መልስለታለሁ እየጠየቀኝ እንድመልስለት አይደል። የዘቢባን ጥያቄ ልጠይቅሽ። ዘቢባና ኢሱ ባልና ሚስት ናቸው። ባልና ሚስት ማለት አንድ ነው። ትችያለሽ፣ ጠይቂኝ። ዘቢባን ሳቧት፣ ኮመንት ላይ አለች። ሞዴሬተሮች ፕሊዝ ዘቢባን አስገቧት። እሺ ዘቢባን ማናገር አልፈልግም። ሀቡ እኔ ለማናገርሽ ዘቢባን ወክዬ ዘቢባን አይደለም። ኢሱ አለ ይኸው ኢሱ ያለ አይደል? እሺ የኢሱን ጥያቄ ላንብብልሽ። ኢሱ ማለት ዘቢባ ባልና ሚስት። ኦኬ የመጀመሪያው የዘቢባ ጥያቄ 3 ዓመት የቤት ኪራይ ተቋርጦብሽ ያውቃል ወይ? የተቋረጠባቸው ጊዜያቶች አሉ። ኦኬ የተቋረጡባቸው ጊዜያቶች አሉ። ከፍሎኛል። የተቋረጡ ጊዜያቶች ሲኖሩ ከፍሏል። ኦኬ የተቋረጡ ጊዜያቶች ነበሩ ግን እየከፈለ ነው። ቢቋረጥም እየከፈለ ነው። እሺ ሁለተኛ ጥያቄ አስወጧት ብለሽ የተለያየ የማይገባ ድርጊቶችን ታደርጋለች እና እኔ ብላለች እዚህ ጋር መናገር አልፈልግም፣ የሴትን ልጅ ገበና ማውጣት አልፈልግም፣ ሴት ነኝ ብላለች ዘቢባ እና የተለያዩ ነገሮችን ቤት ውስጥ ታደርጋለች። ስለዚህ እኔ አልፈልግም አስወጡልን ብለሽን እኛ ግን ለምነንሽ ቤት ኪራይ ጨምረንልሽ ኢሱ እንደተናገረው ማለት ነው። ቅድም የተናገራቸው ነገሮች የሉም። ታደርገብኛለች። ሻወር ቤት ውስጥ ነው የምትወስደው። ዝም ብለሽ መዘብዘፍ ያለ ሳይሆን ጣውላ ነው ቤታችን። ጣውላ ላይ እንደምትወስድ ከታች ደግሞ ግራውንድ አለው ቤቱ ብዬሻለሁ። ወደ ታች ጣውላ እንደሚያፈስ ታውቂያለሽ። ኢሱዬ እንደዚህ እየሆነ ነው ይሄ ነገር እንዴት ይሁን? በዛ ላይ ደግሞ ቅድም እንዳለሽ ማለት ነው ሽንቷን ሌሊትም ሸናች ምንም አለችም። 2 ቀን 3 ቀን ላይ ታስቀምጠዋና በረንዳችን ላይ ትደፋለች እና ላሳይ ብዬ ያንንም አሳይቻለሁ። ይሄው ኢሱ መመስከር ይችላል። ይሄን ነው የሴት ልጆች እናት ያለች ይሄ ነው። በቃ ይሁን ብሬ፣ ከአንቺ በላይ የሚችልልኝ የለም፣ እንዳንቺ ታጋሽ የለም። እኔ እንደውም ብር ጨምሩም አላልኩም። ያለኝም ኢሱና ኪያ ናቸው ሁለቱ አሁን ባሉበት። ብሬ አንቺ ያዥልን፣ እኛ ብር ክራይም ከፈለግሽ እንጨምርልሻለን ያሉኝ እነሱ ናቸው እንጂ እኔ ጨምሩኝ አላልኩም። አፌን አውጥቼ ገብቶሻል? ጥሩ እሺ፣ ጥሩ። ከዛም ይኸውልሽ፣ እሺ ሶስተኛ ጥያቄ በገዛ አካውንቷ የተሰበሰበውን ገንዘብ የት አደረገችው? እኔ አላቅም። አካውንትም አላቅም፣ ስለ ብሯም አላቅም፣ ስለ አስቤዟም አላቅም፣ ቤቷ ገብቼም አላቅም። ገባሽ? ባንክ ቡኳ ማን ጋር ነው የነበረው? የባንክ አካውንቷ ኢሱ ሲሰበስብ የነበረ ቀን አረንጓዴ አካውንት ነግሬሻለሁ። አረንጓዴ አካውንት ብቻ እንደነበረ እንጂ ለማንኛውም በማንኛውም አላቅም። የአካውንቷ የት እንዳለሁን እኔ አላቅም። ብርም ስታወጣ አይቻት አላቅም። እሺ እሱ አሁን መናገር አትችልም። ማንን እንጠይቅ? አካውንቷ ውስጥ ስለገባው ገንዘብ ምን እኔ እንጂ አካውንቷ የት እንዳለ ስን ታውቃለሁ። እሷን ስንጠይቃት ባንክ ደንስ ስቴትመንት እናስወጣለን፣ ችግር የለም። እሺ የቤት እቃ አሟልተን አሁን እኛ የሚመለከተን እኛ ጋር የገባውን ነው አይደለ? ከዛ በፊት ግን በልጅቷ አካውንት የገባውን እኛ መቼም ሄደልን ነው። እናንተን አይመለከትም። ግን የአንቺ ጥያቄ እኛ ጋር በገባው ጉዳይ ነው የምናወራው ማለት ነው። የአንቺ ጥያቄ ነበረ። ሶስተኛው ጥያቄሽ በገዛ አካውንቷ የተሰበሰበው ነው። ይህ እናንተን አይመለከትም። እሺ አራተኛ ጥያቄ የቤት እቃ አሟልተን የእንጀራ ምጣድ ገዝተን ልጇን ትምህርት ቤት አስገብተን እንጀራ ጋግራ ሰርታም እንድትበላ አድርገን ነበር ወይ አይደል? ወይ በጭራሽ። የቤት ኪራይ ይከፍላሉ እንጂ ዱቄትም አልተፈጨም፣ የእንጀራ ምጣድም አልተገዛም። ትምህርት ቤት እኛ ነን ያስገባ ነው። ያንቺ የራስሽ ሪከርድ አለ አቡ፣ የአንቺ ቤት የተቀረጸ ሪከርድ አለ፣ እልክልሻለሁ። አንቺ ቤት ራሷ ፍሬ የሚለው አካውንት አንቺ ቤት ገብታ ዱቄትም ሁሉ ተፈጭቶላት ምጣድም ሁሉ ተገጭቶላት የሚል እንደዛ አይደለም። ዘቢባ አንደበት ያወራችኋለ ሪከርድ ዘቢባ እንደዛ አይደለም ያልኩት። ዘቡ እሺ አስረጅ። እየሰማንሽ ነው። እየሰማሽ ከሆነ ላይቭ ላይ የዛን ቀን እናንተ ላይቭ እኔ ጋር ላይቭ ገብታችሁ ቤት ውስጥ ሲባል ሲሰበሰብ የእንጀራ ምጣድ እኔ እችላለሁ ያለ ሰው ነበረ። ሰምተሽ ከሆነ ላይቭ ላይ ማለት ነው። 2 ኩንታል ጤፍ ደግሞ እኔ እችላለሁ እንጀራ ሽጣ ትተዳደር ያለ ሰው ነበረ አልነበረም? በጭራሽ። ኩንታል ጤፉ ደግሞ ሀቡ እኛ የዛሬ 3 ዓመት የፋሲካ ፕሮግራም ቤተ ምህረትና ጎዳና ተዳዳሪዎችን እንዲሁም ደግሞ የካንሰር ሴንተር ያሉትን ሰዎች እርዳታ ተሰብስቦ ለነሱ ለቤተ ምህረቶች 10 ጤፍ ስጋ ደግሞ 20 ኪሎ ስጋ
እህታችን ናት። እዚህ ፓኬጅ ውስጥ የለችበትም። እሷ ቃል ኪዳንም እህታችን ናት ብለን እኛ ራሳችን ያመጣ ነው። ይኸው ተስፍሽ አለ አመት ባልን አብረን ያከበር ነው የጤፍ ዱቄትና እንዲሁም ደግሞ ስጋ አምጥተን የአገልግል ምግብ አምጥተን ነው። በተረፈ ቃል ተገባ ማለት ሁሉም ይደረጋል ማለት አለ። በቃ እሱ ነው እንጂ መጣል እኮ አላልኩም። ቃል ተገብቶላት ነበር ነው ያልኩት። እኔም በአይኔ እኮ ተገዝቶ መጣም አላልኩም። ስለሱ አናውቅም። ኦኬ አንዳንድ ጊዜ ሰዎች ላይፍ ላይ ቃል ይገባሉ፣ ህዝብ ሲያዩ እንዲጨበጨብላቸው፣ ከዛ ቃሉን አይፈጽሙትም። እና እናንተ ቃል ሲገባ ያያችሁ ሰዎች ያንን ቃል ሰብሳቢው የላይፉ ባለቤት የበላ ይመስላችኋል እንጂ ቃል የገባ ሁሉ ያደርጋል ማለት አይደለም። በጣም ብዙ ሰዎች ነው እንጂ እሱ ነው እንጂ ምጣድ ምናምን አልተገዛም። ቃል ሲገባ ይዛን ቀን 2 ኩንታል ጤፍ 2 ምጣድ ተገዝቶላት እንጀራ እንድትጋግር ተብሎ ነበር። ያንን ነው እንጂ በስጦታ ነው የመጣላት። ምጣድ አልተገዛም በስጦታ። ኤፍራታ የምትባል ይኸው ተስፋ ያደርገው ያውቃታል። ኤፍራታ የምትባል እህታችን ምጣድ ራሷ ናት ያመጣችላት እንጂ አልተገዛም። ለሱ ገንዘብ አላወጣም። ምጣድ መጥቷል። ስለዚህ አልመጣም። እኔ ጋር አልመጣም። ምጣድ አልመጣም። እሷ ቤት አናውቅም። እንግዲህ ይሄ ማለት አልመጣም። በልጅቷም ማነሽ ብርሃን፣ ይሄ እንግዲህ ፕሮሚስ የነበረው በኤፍራታና በቃል ኪዳን መሀል ነው እንጂ እኛ መሀል ላይ ይድረስ አይድረስ የምናውቀው ታሪክ የለም። ግን እኛ ምን አድርገናል? ጤፍ ስለማን ነው ምጣድ ስለገባላት ምጣድ ስለሚመጣላት እኛ ጤፍ እናዘጋጃለን ብለን አዘጋጅተናል። ግን ጤፍም አልመጣም፣ ምጣድን ቤቷ ውስጥ የለም። ዘቡ እንደማህተብሽ ብለሽ አውሪ፣ ስለማህተብሽ ብለሽ አውሪ። ጤፍ እኔ ራሴ እሱዬና እኔ ራሴ ነን ያመጣን። እንግዲህ ቤት ውስጥ የለም። የት አድርገው እንደሆነ ቤት ውስጥ አልመጣም። አንቺ ቤቷ ካልገባሽ ይኑር አይኑር በምን ታውቂያለሽ? ቤቷ ካልገባሽ ቤቷ ገብቻ አላውቅም ብለሻል እኮ ቅድም ማለት በምን ታውቂያለሽ? ኤሌክትሪክ እንኳን ዘባበይ ዘባግራ ልትበላ ንገርሽ። ኖ ኖ ኖ ኖ እኔ አይመለከተኝም ስለሱ። ኤሌክትሪክ ገመድ እንኳን የለም ቤቷ ውስጥ የተዘረጋ ልንገርሽ፣ ከአምፖል ውጭ እኮ። እሱ እኮ የአንቺ ችግር ነው የኛ ችግር አይደለም። አንቺ ስላልተሻት ነው። ቤት ውስጥ ተቦክቶ እንኳን ሊጋገር ቀርቶ ኤሌክትሪክ ገመድ እንኳን የለም ነው እኔ ደግሞ ያልኩሽ። ስሚ ጋግራ እንድትበላ ይሄንን አደረግን ነው እንጂ ያልኩት ጋግራ በላች ጋግራ ቀረበችልኝ አላልኩም። ጤፉንም ደግሞ እስዬ ራሱ እየነጋ አብሬ አይ ቲንክ ወደ እንጀራ ጋገራ ውስጥ ከመግባታችን በፊት ዋና ጉዳይ ላይ ገንዘቡ ላይ እናተኩር። እሺ ዞሮ ዞሮ ፍሬ ቤቷ ገብቻ አላውቅም ብለሻል። ቤቷ ካልገባሽ ሜቢ ምጣዱም ሊኖር ይችላል፣ ጤፉም ሊኖር ይችላል፣ ስላላየሽ ሊሆን ይችላል። ቤቷን መጣው ይፈትሹ እንግዲህ አላውቅም። እኔ ከኪያ ጋር ብቻ እና ኢሱ አለ። ከኢሱ ጋር የገባሁት አንድ ቀን ኢሱ ሲገባ አብሬ ገብቼ አይተናል። ከፍተን ብፌውን ከፍተን አይተናል። እንዳለ ቤቷን ከፍተን አይተናል እስካልገባ ድረስ ማለት ነው ከኢሱ ጋር። አንድ ቀን ደግሞ ከኪያ ጋር ገብቻለሁ። በቃ ከዛ ውጭ አልገባም እዛ ቤት ውስጥ። እሺ ኪያና ኢሱ ይነግሩናል። ምጣድ አለ ወይ ሜቢ አንቺ ካላየሽ ጠይቂያቸው አሉ። ምጣድና ጤፍ አለ ወይ? ያንቺ ጥያቄ የነበረው 3 ዓመት ሙሉ የቤት ክራይ ተከፍሏል ወይ? አዎ ተከፍሏል ብለሻል። የተቆረጠ ጊዜ ተቆራርጦ ነበር፣ ተከፍሎ ጨርሻለሁ። እኔ ምንም እዚህ ውስጥ የለሁበትም። በቃ የ3 ዓመት የቤት ክራይ ተከፍሎሻል። እስካሁን ተከፈለ፣ ጨርሰዋል። አዎ ተከፍሏል። ዋናው እሱ እንደ ቤት አከራይነትሽ ያንቺ ጥያቄ የቤት ክራይ ተከፍሎሻል። ደግሞ ሀቡ አንድ ጥያቄ ጠይቂልኝ። እኔ ልጅቷን አልቻልኳትም፣ እባካችሁ ቤት ፈልጋችሁ እኔ ደላላ እኔ ራሴ ለደላላ ከፍዬ እኔ እንትን ልበል አላለችም ብላለች። ካሁን ከ2 ወር በፊት ደላላ ሁሉ ቤት ፈልጋ አላገኘችላትም። ይሄንን ጠይቂ። ኢሱን አናግሪኝ፣ ኢሱን ያናግረኝ ይሄንን ጉዳይ ማለት ነው። ምን ሆኖ እንደሆነ ኢሱ ሚስቱ ነኝ እኔ ስለማልችል እኔ ስራ ቦታ ላይ የሆነ ችግር ተፈጥሮብኝ ስለሆነ ደላላ እሱ አካባቢ ስለማላውቅ ደላላ አናግሪልኝ ነው ያለኝ እሱ። ገባሽ? አንዴ ላውራ አንዴ ላውራ። አንድ ጊዜ ፍሬ ሚዩት አድርጊ፣ ድምፅ ይረብሻል። እንደተማረሩ በጣም እንደተማረሩ ሰው አገኘው ሰው አገኝ ባለቤቷ ነው። በጣም መልካም ባለቤት አላት። ምክንያቱም ፀጉር ቤቱ ሁሌ አይሞላለትም እና እባክህ አንዳንድ ጊዜ ከኔ ጨምሬ ስለሆነ በሚቀጥለው ወር የ2 ወር ልክፈል ስለው እሺ ወንድም አለም ነው የሚለኝ። ገብቶሻል? ከባሏ ጋር ባለመናበቧ ነው ይሄ የተፈጠረው። የ2 ወሩ የዛኛው ወር የመጨረሻ 2 ወር ደግሞ ማለት ነው የራሴ ችግር አለብኝ ሰውኝ እኔ የራሴ ፍርድ ቤት የሚያመላልሰኝ ነገር አለ ምናምን እና ደወለና ወንድም አለም ብር ካልጨመርክ በሩን ቆልፈዋል አለኝ። ቆልፈው ነው ያልኩት። እነሱ ተማረው ምን እዛ ያለውን ችግር ቤቴ ላይ ነው ያመጣሁትኝ። ስለዚህ ቆልፎ አልኩት። 2 ወር ዝም ስለው ጊዜ ኪያ ተመላለሰች። እባክህ እሱዬ በረንዳ ላይ አደረች። ይሄ እውነት ነው የማወራሽ። መጨረሻ ላይ እምቢ አይ አልጨምርም
ራሱ ያስገባታል አልኳት። ከዛ እከሳለሁ አለችኝ። ክሰሽኝ አልኳት። ኪያን ራሷ ማለት ነው የጻፈችልኝ መልእክት አለና ቆም ብለን ስናስበው ማለት ነው ሁሉም ነገር ለልጅቷ የምታስቡ ሰዎች ከሆናችሁ ማለት ነው አሁንም የቤት ኪራይ አልተቋረጠም። ከሀቡ ጋር ከተናገር ከዛ በኋላ ሀቡ ላይ ስለቀረበ ነው የከፈለው። እኔ ማንም አይጠይቀኝም። እኔ ሀቡ ጋር የቀረብኩትኝም እሷን ስለመውዳትና ስለማከብራት ነው። ሀቅ እንዲወጣ ስለሚፈልግ ነው አትሴት እንጂ የቲክቶክ ፍርድ ቤት የለም። ማንም ሊከስ አይችልም። መታወቂያ የተጠየቀበት ምክንያት መታወቂያ ቪዲዮ እንኳን መውጣት አልቻላችሁ ሰዎች እኮ ናችሁ እንኳን መታወቂያ ልሰጡ። ውሸት ይሁን እውነት በህዝብ አያውቅም። ይህ ህዝብ ሞኝ ነው። መርዳትና መርዳት ብቻ ነው። እኔ ደግሞ ይኸውላችሁ 3 ዓመት ተወጥሮ የተያዘው እንትን አለ ፀጉር ቤት አለ። ይሸጥና ይሰጥ ከተባለ ይሰጣል፣ ችግር የለም። የእሷ በረከት የሷ ነው። የኛ ሆኖ አያውቅም። እኔ ከራሴ ከኪሴ ከሚስቴ ከልጆቼ አፍ እየከፈልኩ አላማረር አልችልም። ሀቡ የፀጉር ቤቷን ባለቤት ላስገባልሽ እዚህ ጋር የኔ አስገቢያት እንዴ ዘቡዬ። የኔ ጥያቄ አሁን ለረደውልላትሽ ስልክ የለኝም። አንድ ስልክ ነን ዘቡዬ። አንቺ ስልክ ያለሽ አንድ ጥያቄ ያለኝ እኔ። እሺ አንድ ጥያቄ ያለኝ እኔ። ጥያቄ ምን መሰላችሁ? ሁሌ ይማረሩባታል። እሄዳለሁ እንዲያደረገች ነው እሄዳለሁ። ምራቋን ተፋች ነው እንዲወጣች ትፋለች። ልጆች አሉ ልጆች ይፈሯታል ነው እሄዳለሁ። መማረር ነው ነገሩ። ኪያን ለምኛታለሁኝ ለልጁን ብሩ ለልጁ እንዲሆን እየጨመረ ነገር ከመጣም እየጨመርኩኝ በአንቺ ላስገባልሽ እና አንቺ ጋር አስገቢያት ስላት ወር አልችላትም ያለችው። አልችላትም ጸባይ አስቸጋሪ ነው ያለችኝ። ሌላ ነገር አለችኝ። ይሄ ፋክቱ ነው። እኔ ጥያቄ ቤትን ፈልግ ስትለኝ እቺን ክረምት እቺን 2 ወር ብቻ ትለፍ አልኳት። እሺ አለኝ። ሰው አገኝም ካለፈ በኋላ ቤት እኔ ስለማይመቸኝ በደላሎች ያናግሩና እኔ እከፍላለሁ አልኩኝ። ቤት በ5000 ብር ተገኘ። እኔ 6500 ነው እነሱ ጋር የምከፍለው። 5000 ብር ላክልኝና በ5000 ብር እዚህ አልገባም ነው ያለችው። ቤቱን አይታ ቼቼት ያለችው ቤቱን አይታ ንቃ ማለት ነው ያየችውን ቤት እንግዲህ ፍሬ ነች እሷ ነች የምታውቀው ከነ ፍሬ ጋር በቃ አይሱ እዚሁ ትቀጥል። የአሁኑን ወርና የቀረውን 1500 ብር አስገባሉኝ። አስገባው አላስቀረውም። እኔ ሀቡ ግርግሩ እዚህ ጋር አሁን ግርግሩ ማለት ነው ለእሷ ብር ለመሰብሰብ ከሆነ አዳሜ ብርህን ያዝ። ሀቡ እንዳታደርጊው። ምክንያቱም ስራ ተቀጥራ ስራ ንቃ የወጣች ልጅች በደንብ እየሰማችኝ ነው። ጆሮ ይሰማል በደንብ። በር ሳንኳኳ ከአንዳንድ ነው የከፈተችው። ፋክቱ ምንድን ነው? እቺ ልጅ እናግዛት ከተባለ ፀጉር ቤቱ ይቀጥላል። እኔ መርዳቴን አላቆምም። ገብቶሻል? እኔ ልጇን ካየሁት ስንት ዓመቴ። አባቴ እኮ ነው የሚለኝ ልጇን ካየሁት ስንት ዓመቴ። ኪያን አላቃትም። እኔ ኪያ ጋር ነው ይባላል። አላቃትም ኪያን። እንገናኝ ይባላል። እኔ አይመቸኝም ወይ እሱ አይመቻትም። ይህ የአጋጣሚ ጉዳይ ነው። ስለዚህ አቡዬ ያለውን ነገር በብሩ ጉዳይ ተስፍሽ ያስረዳና ምንም ሌላ አጀንዳ አያስፈልግም። ቤቱ እርዳታው ይቁም ከተባለ እቃው ይሸጣል። ሼር ናቸው። ያችኛዋ የምታገኘውን ታገኛለች፣ ይችኛዋ ታገኘውን ታገኛለች። ገብቶሻል? ሁለቱም ሴቶች ናቸው የማግዘው። ሁለቱም ሴቶች ልጆች ያላቸው ሴቶች ነው የማግዘው። አፕሪሼት ሊደረግ ይገባል። ልንመሰገን ይገባል። እርዳታ የምንሰራ ሰዎች ልንሰደብ አይገባም። ልንናቅ አይገባም። ስንቱ ታሟል እኮ በእርዳታ በጣም ብዙ ሰው በርካታ ታሟል እኮ። ስለዚህ እባካችሁን ከታች ያላችሁ ሙኑ እየመጣችሁ ከሌሌባ የምትሆኑ ቀልብ ግዙ። በቪዲዮ መውጣት የማይችልን ሰው እኮ ነው እያናገርን ያለ ነው። ስለዚህ አቡዬ ተስፍሽን ቻንስ ስጪውና ተስፍሽ ነው። ግን ምን መሰለህ ሱዬ፣ የፀጉር ቤቱ ገቢ ለህዝቡ ግልጽ መደረግ አለበት። የፀጉር ቤቱ ገቢ እውነት በወር 6000 ብር ብቻ ነው ወይ የሚያስገባው? ኖ ለእሷ 6500 የቤት ኪራይ ይከፍላል በየወሩ። 6500 ነው እንደ የቤት ኪራይዋ? እኔ የቤት ኪራይ 6500 እኮ ነው። 6500 ኦኬ። ከእንደገና ደግሞ ይኸውልሽ እኔ ኤክስፕሌን ካማደርግልሽ ፀጉር ቤቷ ራሷ ኤክስፕሌን ዘቢባ ልታመጣት ነው ሄደችው። ልጠራት ልደውልላት ነው የወረደችው። ትጠራትና የፀጉር ቤቷ ባለቤት ገቢው ስንት እንደሆነ የፀጉር ቤቷ ባለቤት ማለት ሼር ከእሷ ጋር ሼር የተከፈተው ማለት ነው። አዲስ ነገር ግን ያየኩ እኔ ምንም ያልተገለጥልኝ ነገር ልጅቷ በጣም ትሰማለች። ቃል ኪዳን ምግብ በልተሻል? በስድስት ነው። ተስፍሽን የፀጉር ቤቷን ባለቤት ይዛት እስክትመጣ ያው ብቻዋን ባለቤት አለች። 50% ሼር ሆልደር ማለት ግማሽ ነው። አይ ቲንክ ልጅቷ ወጪ ያወጣት አይመስለኝም። ላስት ታይም ዘቢባ እንዳስረዳችኝ ከሆነ ልጅቷ በጉልበቷ እናንተ በእንትና በሙያዋ
በሙያዋና በጉልበቷ ጊዜዋን፣ ጉልበቷ፣ ሙያዋን፣ ገንዘብ ደግሞ ከእናንተ። አዎ ከዛ ትርፉ 50% አይደል? ኤግዛክትሊ። ኦኬ። ስለዚህ ፀጉር ቤቱ ሲከፈት ስፔንድ የተደረገው 290,000 ብር ላይ የልጅቷ ብር የለበትም፣ የእናንተ ብር ነው። የዚህ የእህታችን የተረዳችው ብር ነው። ከዛ የሚገኘው ትርፍ ላይ 50% ነው 6,500 ለእሷ በየወሩ የቤት ኪራይ እየተከፈለ ያለው። የፀጉር ቤቱ የቤት ኪራይ አለ። ሌላ ፀጉር ቤቱ ልክ ሲከፈት እቺ ልጅ ላስተምራትና እዛ ፀጉር እየጠረገች ፀጉር እያጠበች ትማር ስል ማለት ነው እነ ፍሬ ሲነግሩኝ ጸባይ ከማንም ጋር መኖር አትችልም አሉ። ከማንም ጋር በጣም አስቸጋሪ ጸባይ ያላቸው እንደው የነበረችበት ሆቴል መቅደስ የምትባል ልጅ መሯት። አሁን እኔን ራሱ ስልኬን አታነሳ። መቅደስ የምትባል ልጅ እሷ ነች የእሷ ትክክለኛ እህት፣ የቃል ኪዳን ትክክለኛ እህት። ሲርባት እሷ ጋር ሮጣ፣ ልጇን ሲርበው ሮጣ እሷ ጋር። በእውነት ነው የምነግርሽ። ፒያሳ አካባቢ ነበር። ፒያሳ ሲፈርስ የት እንደገባችም አላውቅም። እሷ እኔ ያልኩኝ ደሞዝ ልክፈላት እኔ እዛ ሬስቶራንት ውስጥ ስራ ትቀጠር ስለ ጥላ ሄደችው። ስራ መስራት አትፈልግም ማለት ነው። ልጅቷ መስማት የምትችል ይመስለኛል፣ መናገር አትችልም፣ ግን ስራ መስራት አትፈልግም ማለት ነው። ስራ መስራት ትችላለች፣ ግጥም አድርጋ ስራ መስራት ትችላለች እኮ። ግን አሁን ብትሰማ ኖሮ ለእኔ እንዲህ ለምን አትለኝም ነበር? ብትሰማውን ስራ መስራት አትፈልግም ስል እኔ አንድ ነገር ልንገርሽ፣ እኔ ያላየሁበት ጸባይ ነው ያየኋት። እና ቅድም ገላዋን ታጠባለች ና ምስል ጭንቅላት ነቀነቀች፣ አፏን ያለች። አንዳንድ ጊዜ መፍረድም ከባድ ነው። ተስፍዬ ቻንስ ተስፍዬ ያውራና እኔ ሀቡዬ ጥያቄ ከሌለሽ ለእኔ ወይ በኋላ ገባለሁ። ከልጆች ጋር ያለው ዘቡ ስለሌለች ከልጆች ጋር ነኝ ያለው። ችግር የለውም። ሚዩት አርግና ቁጭ በል፣ ከዛ ትመልሳል። እሺ ሚዩት አርግ። ቴንኪዩ ተስፍሽ፣ እንኳን ደህና መጣ። የጠፋ ሰው ረጅም ጊዜ ከተገናኘን። ቃውዬ እንዴት ነሽ? እንዴት ነሽ? ሰላም አለን ይመስገን። አለን። አይ ቲንክ ጀምር። አጭር ነው ጥያቄ። ላይ እውነት 500,000 ብር ልጁ ባንክ አካውንት አስገብቷል ወይ? ጀምሮ ጥያቄ። አዎ፣ በዚህ አጋጣሚ አንድም እርዳታ በራሳችን አካውንት ሰብስበን አናውቅም። ይሄ ነገር የተፈጠረው ለምንድን ነው? ሚኪ ዱባይ በፔፓል ብቻ ነው መርዳት የምፈልገው ሲል ውጭ ያለን ሰዎች በዜል እንደምንቀበለው እና እንደምናደርሰው እቺ ልጅ ችግር ላይ እንዳትወድቅ ስለፈለግን፣ በወቅቱ በጣም አሳዛኝ ታሪክ ነው የተነገረን። 3 ልጆች ነበራት። 2 ልጆች ተሰረቁባት። አንዱን ልጅ ይዛ ጎዳና እያስቸገሯት ነው። ወንዶችም ድጋሚ ደፍሯት ሌላ ነገር ውስጥ እንዳትገባ በሚል ነገር ውስጥ ነበር የማዳን ስራ የሰራ ነው። ተረባርበንም የሚገርም ነገር ነው የተደረገው። ባህልንም ያለውንም ነገር በነገራችን ላይ እነኚህ ምጣድ ምናምን የሚባሉት በሰዎች ትብብር አንዱ ፍራሽ አንዱ ምጣድ እየገዛ ያስገባበትን ሲስተም ቃል የገቡትን ነገር ነው አሁን እንደ ትልቅ አጀንዳ የሆነው። ሶ በወቅቱ ያንን ብር ሲያስገባ ኦልሬዲ በእኔ ፔፓል ተጠቀምን ማለት ነው። ያንን ፔፓል አካውንቴ ላይ ብሩ ሲገባ ቀጥታ ምንድን ነው ማድረግ ያለብኝ? እዛ እሷ መስማትና መናገር አትችልም። ሀንድል የሚያደርግ ሰው ያስፈልግ ነበር። ይህንን ጉዳይ ደግሞ እያስተባበሩ ያሉት እነ ዘቢባ ነበሩ። ሶ በ2 ሰው አካውንት ይከፈት ተብሎ ነው። እንዳውም ኦልሬዲ ከማንም በላይ የምንተማመንበት ይህንን ጉዳዩንም ይዘው የመጡት እነ ዘቢባ ስለነበሩ ያንን ብር ትራንስፈር ለዘቢባ ተደረገ። እያንዳንዱን ክትትል ደግሞ ስናደርግ ነበር። እውነት ለመናገር ሶ የተላከው በምን አይነት መልኩ ነው? ትንሽ ብሩ እንዲጨምርላት ተብሎ በምንልክበት መንገድ ብቻ ላክን። መማርን እኔ ነኝ ተባበሪኝ እባክሽ ብዬ የላኩላት። እሷ ምንም እዚህ ጉዳይ ውስጥ የገባችበትም የምታቆም ነገር የለም። እባክሽ ተባበሪኝ አድርሽልኝ ብዬ ግማሹን በእሷ ግማሹን ደግሞ በእኔ ላኩኝ ማለት ነው። ዞሮ 400 ምናምን ሺህ ብር ነው። 500 ሪሲቶቹ አሉ ኦልሬዲ 450 ምናምን ሺህ ነው። ምክንያቱም ኤኒዌይ ሪሲቶቹ አሉ ስንልከውና የድምር ውጤት ችግር የለውም። ምንድን ነው ያ ነገር ሲላክ ሲስተም ላይ የሚቆረጥ ነገር አለ። ኦልሬዲ ስንልክ ከዚህ ወደ ሀገር ቤት ስንልክ የሚቆረጥ ብር አለ። አሁን እነዚህ የተቆረጡት ብሮች ይሄ 30 ሺህ 40 ሺህ ኦር 50 ሺህ ትልቅ ቢግ ዲል ሆኖ አይደለም። ትልቁ ብር ተሰብስቦላት ቀጥታ ስራ እንድትገባ የሚያስፈልገው የሼር ሆልደር ብር ወሳኝ ስለነበረ ነው ያንን የላክ ነው 400 ምናምንም የተላከው ማለት ነው። ሶ ምናልባት 20 ሺህ ብር ኦር ደግሞ 25 ሺህ ብር
ዘቢባ ልካልኝ ደረሰኞቹን ስደምራቸው 420 ሺህ የመጡት። ስለዚህ የመላክ የተቆረጠው 80 ሺህ ነው ማለት ነው። ኖ ያን ያህል አይደለም። ያን ያህል ከ580 ሺህ አይቆርጥም። ኤኒዌይ እሱን ሂሳብ መስራት ይቻላል። ልዩነትም ካለ ምንም የተለየ ነገር የለውም፣ ችግር የለውም። ሶ አሁን ምንድን ነው ያ ብር የተሰበሰበው እንደዛ 500 ሺህ እንዲመጣላት የሚያደረግነው እኛ ነን፣ ከፍ ብሎ እንዲመጣላት እንጂ ጥፋት ጉዳዮች ይመጣሉ። የሰበሰብነው ነገር ሜዳ እንዲቀር አልፈለግንም። ሶ ተመካከርና እንዲህ ብታደርግስ ኦኬ፣ እንዲህ አይነት ልጅ አለች፣ ሼርሆልደር ትግባ፣ በሙያዋ እዛ የእጅ ስራ ስለሆነ እዛው እያገለገለች ሼሯንም እየተከታተለች ያለውንም እየሰራች ሙያ እያዳበረች የራሷንም ወደፊት ከፍታ ለማድረግ ይሄኛው ቤስት አማራጭ ነው በሚለው ያንን ነገር ተደረገ ማለት ነው። ሶ ያ ነገር ተደርጎ የተወሰነ ጊዜ ስራ እንደጀመረች እና ለበዓልም ብዙ ዝግጅት እሷ ቤት አሳልፈናል። የተከራየችበት ቤት እህታችን እንኳን ደስ ያለሽ በሚል ነገር ምናምን እና ከዛም በኋላ ያለው ነገር ይሄንን ነው የሚመስለው። ይሄ ተረዳ፣ ታገዘ፣ አለቀ ማለት ነው። እኔ ያንን ነገር ሉካፍተር የማደርገው ስራ እስክትገባ ያለውን ነገር ከማገዝ አንጻር ጠርታዊ ነው። በነገራችን ላይ እዚህ እርዳታ ውስጥ የገባሁት ማንንም እንደምንተባበረው አግዘን ፔፓሉን ሲመጣ ከሚያመልጣት ብዬ ነው ያንን ያደረግነው። ለብዙ ሰዎች ደግሞ በፔፓል አካውንት የሚገኝ እርዳታ ካለ እስከዛሬም በእኔ ተሰብስቦ የላኩላቸው ሰዎች ብዙ አሉ። አንድም ነገር ኮመንት ተነስቶ አያውቅም። አሁንም የተለየ ኮመንት የሚነሳበት ጉዳይ የለም። አሁን ችግሩ እዛ ላይ 3 ዓመት ቆይታ እየሰራች ነበረ ከተባለ እና እየተከፈላት ከተነበረ የተሰበሰበው ብር ምን ያህል ነው? አሁን ላይ ያለበት ደረጃ ምን ያህል ነው? አሁን ምን እናድርግላት ነው አይደል ታርጌታችን መሆን ያለበት። ሀቡም ይሄንን ጉዳይ ስታመጪው እቺ ልጅ በዚህ ብር ተሰበሰበላት አይደለም ያመጣሁት እኔ ጋር ሳራ ናት ይዘው የመጣችው ስታመጫት በእኔ አይደለም ያመጣሁት። ኖ አይ መልካም ነው። ኖ ይሄ ጉዳይ ሲመጣ ለማለት ነው። ምንም የተለየ ነገር የለውም። እህታችን ሳራን ብታመጣው ለእህታችን ስላሰበች ነው እኮ። እቺ ልጅ በስሟ ተሰብስቧል። የልጅ እናት ነች። የሆነ ነገር የት ደረሰ የሚለው ጥያቄ በማንኛውም ጊዜ 1000 ጊዜ ብንጠየቅ እጃችን ካለበት 1000 ጊዜ መመለስ ግዴታ አለብን። ያ ምንም ዳውት የለውም። ህዝብ ፊት እንትና የወጣ ነው። ኃላፊነትም ተቀብለን የምናደርገው ስንጠየቅ ለመሸሽ ወይ ዞር ለማለት ሳይሆን እያንዳንዱን ነገር ለማስረዳት ግዴታም ስላለብን ነው። ይሄ ከነውርም አይደለም። ሳራ የሚያደረገችው ጥሩ ነው ልልሽ ነው። ሶ አሁን ልጅቷ የተከፈተላት ነገር ምን ደረሰ ለሚለው የፀጉር ቤቷ ባለቤት ሂሳቡን ይስሩት። አያዋጣል አያዋጣም፣ ይሄ ያስኬዳል አያስኬድም ደግሞ ወስና ብሬ ነው የሚፈልገው ወይም እቃዬን ነው የምካፍለው የምትለውን ከዚህ ነገር ውስጥ ያለው ነገር ልጅቷ አትናገርም። ታስብሽ አትሊስት ልጅቷ የምትናገር ቢሆን እራሷ የምትፈልገውን አልፈልግም ፀጉር ቤቱ ይሸጥና ገንዘቡ ይሰጠኝ ብትል መብቷ ነው አይደል? ህዝቡ ያዋጣው ለሷ ነው። ራሷ እንድትወስን እድሉ እንዳይሰጣት ልጅቷ አትሰማም፣ አትናገርም ነው ችግሩ። ለዛ ግን የሚወስንላት አካል የቤተሰብ አካል ካላት የሚወስንላት አካል ያስፈልጋል እንጂ ልጅቷ አይዶ ነው ሜቢ በጽሁፍ ራሷን ማስረዳት ከቻለች አላውቅም። አይ ቲንክ መጽሐፍም እንትን እንዳልተማረች ነው የምናውቀው። ዞሮ የዛን ጊዜ የምታግዛት ማን እንደነበረ ስሟን አላውቀውም። 3 ዓመት ሆኖ እቺ ታብራት ያለችው አሁን ኪያ አይደለች? ኪያ አይደለችም። ኖ ኪያ አይደለችም። የቬሮኒካ ሆቴል ሰራተኛ የነበረች ቅድስት መቅደስ ቅድም ያወራሁት መቅደስን ታዲያ ወጥቼ ልደውልላት እሷ ራሱ አስገቢያት ከቻልሽ አንዴ ሳራ ሚውት አድርጌ እሷ ራሱ ማለት ነው። እኔ በዚህ ጉዳይ ሰልችቶኛል እሱዬ ከዚህ በኋላ አታስገቡኝ። እያንዳንዱ ነገር እንደውም እሷ ነበረች አብራ ቤቷን የምታሟላላት በርበሬ የምታስፈጭላት። ዛሬ አከራዋ መታ አላየንም ማለች እንጂ ማለት ነው ብፌዋ ሙሉ አስቤዛ ነበር ቤቷ ላይ የሚገባው የነበረው። ስፔሻሊ ደግሞ የገባች ሰሞን ማለት ነው የገባች ጊዜ። ከዛ በኋላ በተረፈ ቤትም ሁሉ እየተከታተለን የምንከፍለው ነገርኩሽ የቀናት ልዩነት ዲሌ ሊኖረው ይችላል እንጂ የቤት ኪራይ ተቋርጦባት ይሄን 3 ዓመት መስክራለች። እያንዳንዱ ደረሰኛለኝ እልክልሻለሁኝ። ፀጉር ቤቱም ራሱ መርካቶ ተኪዶ የተገዛ እቃዎች፣ ትራንስፖርቴሽን፣ የቤት ኪራይ፣ የደላላ፣ የማሳደሻ የምን ሳይቀር ኢቭን ቀኑን ሪከርድ አድርጌ የላኩልሽን ቪዲዮ አይተሽዋል አይደለ ሀቡዬ? ቀኑ ሁሉ ምን
አዎ ኢቭን በቀኑ ኖት ያስኩበት ቀን ይዜ የለ እሱን ሁሉ አንድ ላይ አታች አድርጌ ልኬልሻለሁ። አሁን ከኔ የምትፈልጉት የምትጠይቁኝ ኤኒቲንግ ካለ ለጥያቄያችሁ አለሁኝ። በተረፈ ግን አሁን ተስፋዬ እንዳለው ለዚች ልጅ ምን ይደረግላት የሚለው ነገር ሼር ኦርደር ሆና ነው የገባችው። ስለዚህ ያንን ደግሞ ይሸጥና ድርሻዋ ተከፍሏት ትሂድ የምትሉም ከሆነ አይ ስራው እየተሰራ እየቀጠለ የምትሉ ከሆነ ሀቡ ከዚህ በኋላ እኔ ይህንን ጉዳይ ለአንቺ ለቴስት እቸዋለሁኝ ማለት ነው። እኔ ከዚህ በኋላ አማውት ምክንያቱም በዚህ ጋር በሪቨርስ የተሰጠኝ ስም ማጥፋት ወንጀል ስለሆነ እኔ ዘቢባዬ ሀቁን የማውጣት እንጂ እንደዚህ አይነት ነገር ኃላፊነት አልወስድም። ነገ ደግሞ አይ እንደው ነገሩን ነው የምልሽ አንቺ ጋር ስለመጣ። ሌላው ደግሞ 80 ሺህ ምናምን የምትሉት ማለት ነው 443,500 ምናምን ጠቅላላ እኔ አካውንት ውስጥ የገባ ነው። ሌላው ደግሞ የመላኪያ የምናምን ኦልሞስት ወደ 60 ምናምን ሺህ ብር የመላኪያ ምናምን የሚልና አዶኖ ተስፋዬ ጋር 30 ሺህ ይሁን 20 ሺህ የቀረ አለ። እሱ ነው ያለው። ሌላ ተስፋዬ ጋር ገብቶ የቀረ ገንዘብ የለም። ዘቢባ ጋር ገብቶ የቀረ ገንዘብ የለም። እያንዳንዱ ማስረጃ አለኝ። መማር እኔ ጋር ያስገባችበት ከተስፋዬ የተቀበልኩት በጊዜው ምንዛሬ ያስገባሁት ብላ ልኬልሻለሁ። ስክሪንሻት መማር ላከችልኛል። እኔም ደረሰኞቹ ስደምረው 420 ሺህ የመጣው እና ግን 443 ሺህ እልክልሻለሁ። የጎደለ ደረሰኝ ካለ አንድ ደረሰኝ አለ እልክልሻለሁኝ። ኦኬ እሱን ስትልኪልኝ ደረሰኝ አለ። ወደ ኋላ ሄጄ ቴሌግራም ላይ ሳይ ያገኘሁት ነው። ያ ለፀጉር ቤቱ የወጣው ወጪ ደግሞ 290 ሺህ ነው። አለ እንዳለ ሂሳብ ተሰርቶ እንትልሻለሁ። እንደሱ ብቻ አይደለም አለ ረዶ የላከችልኝ አሉ። እያንዳንዱን ሂሳብ እኔ አሁን እንደ አዲስ እልክልሻለሁኝ። ከዛ በኋላ ማለት ነው እጃችሁ ላይ ይሄ ቀርቷል አምጡ ምትይም ከሆነ እንትላለሁ። በተረፈ ግን እኔ 5 ሳንቲም እኔ አካውንት ውስጥ የቀረ ነገር የለም። አሁንም ቢሆን ስም ተጠርቶ 3 ዓመት ሙሉ አንድ ሰውን አኑሮ አንድ ሰው እንዴት ነው የቀረ አለ ባል የሚችለው? 3 ዓመት የቤት ክራይ አከራይዋ መስክራለች። 3 ዓመት 6500 የቤት ክራይ ሲከፈልላት ኖራለች። ነው ከሆነ ከ2 ዓመት በፊት ጀምሮ ነው 6500። ከዛ በፊት 5000 ነበረ 5000 ነበር። ከዛ በኋላ የቤት ክራይ ጨመረና 6500 ሆነ። እንደገና ደግሞ አስቤዛ ይደረግላት ነበር። አንድን ሰው 3 ዓመት በአንድ የፀጉር ቤት ገቢ ማኖር አይ ቲንክ አይ ዶንት ኖ ፌር ነው ብዬ አስባለሁ። ግን የእነሱ ጥያቄ የፀጉር ቤቱ ገቢ ከዛ በላይ ነው። ፀጉር ቤቱ ምን አይነት ቦታ መሰለሽ ያለው? ሀቡዬ አም ሶሪ እሺ ስለማቋረጥሽ ይቅርታ። የሆነ ሀሳቤና እንዴ ልንገርሽ ብዬ ነው ያለውበት ቦታ። ይኸውልሽ ፀጉር ቤቱ ማለት ልጅቷ ይኸው ተስፋዬ ያውቃታል። በዱባይ ሀገር የምትሰራ የነበረች ልጅ ናት። በጣም ብዙ ብር ከጥፍር ከፀጉር እስከ ስቲም ምናምን እስከ ሞሮኮ የምትሰራ ልጅ ናት። በሰዓቱ ከነበረችበት ፀጉር ቤት አስወጥተናት ነው ሁሉ አንቺን ነው ምናምንሽ። በዚህ ሰዓት እሷን ልጅ ለማንም አምነን ልንሰጣት አንችልም። ይሄን ገንዘብ ይዛ ይበሏታል። ስለዚህ አንቺ ጋር ሆናችሁ ሼር ኦርደር ሆናችሁ ስሩ ተብሎ ያ ፀጉር ቤት ተከፍቶ እስካሁን እስካለበት ድረስ እቺ ልጅ ገንዘቧን ከመስጠቱ ውጪ ጠጠር የጉልበት ነገር እንኳን አላወጣችበትም። ጠጠር ማለት ነው። ፀጉር ቤቱ ደግሞ እንዳጋጣሚ ሆኖ የተገኘበት የተከፈተበት ቦታ ይሄ እኛ እንደምንሰራበት ይሄ ውድ የሆነ ምናምን ቦታ ሳይሆን ሰፈር ውስጥ ነው። ሰፈር ውስጥ ደግሞ ይኸውልሽ አሁን በእኛ በአመት ውስጥ ስንት ያህል ጾሞች አሉ? በክርስቲያን እንኳን አራት ምናምን ትልልቅ ጾም አለ አይደል? በዛ ሰዓት ላይ ስራ የለም። ኦልሞስት እያፏሸከች ነው የምትውለው ቀኑ ላይ። በተረፈ የራሷን የቤት ኪራይ ከፍላ የፀጉር ቤቱን የቤት ኪራይ ከፍላ የቃል ኪዳንን የቤት ኪራይ ከፍላ የሚቀረው ገንዘብ ወይ ደግሞ ተገኘ የሚባለው ገንዘብ ካለ ፀጉር ቤቱን ነበር የምታሳድግበት። ፀጉር ቤቱን እቃ በመግዛት በመጨመር። ለዚህም ደግሞ ማስረጃ አለኝ። ገና ሲከፈት ቪዲዮ የቀረጽ ነው አለ። አሁን ደግሞ ፀጉር ቤቱ ያለበት አቋም ደግሞ አለ። ለዚህ ብዙ ዋጋ ብዙ ደም ተፍታለች ማለት ነው ልጅቷ። ስለዚህ አሁንም ቢሆን ይሸጥ እንትን የሚል ከሆነ እዛ ጋር ያላት አካላለች። ገባሽ? እሷንም ማማከር በየቲሲ ይቅርታ ላቋርጥሽ እና ምናልባት ያው በኔ ተራ ላይም ስለገባችሁ ነው። በዚህ አጋጣሚ ታች ላይ ኮሜንቶች እያየው ነበር 80 ሺህ ምናምን ሂሳቡ ሲደመር የሚመጣውን ብር እናንተም ስለማታውቁት እርግጠኛ አትሁኑ። አሉባልታ የሰማችሁ ኮሜንት አትጻፉ እሺ። የተላከው ብር የገባው የተቆረጠው ሂሳብ ተሰርቶ እንዲህ አይነት ልዩነት አለ ሲባል ነው በማስረጃ መጠየቅ የሚቻለው። 443 ሺህ አለች እኮ። ስለዚህ 57 ሺህ ደግሞ የመላኪያ ነው ደረሰኛለ አለች። ስለዚህ አለቀ በቃ። እሱን ጉዳይ እኮ ተው ነው አለፍ ነው ዘለል ነው።
ያ እንትን አይደለም። አሁንም ዞሮ ዞሮ ለእህታችን ማገዝ ካለብንም በነገራችን ላይ አንድ ማወቅ ያለባችሁ እርዳታ በእንደዚህ በፔፓል ምናምን የሚሰበሰብና የምንልክላችሁ ሰዎች መንግስት እኛን በአመት ምን ያህል ዶላር እንደሚያስከፍልና ዋጋ እንደምንከፍል ብታውቁ ኖሮ ጥያቄውንም አታነሱትም ነበር። አጉል ዋጋ እየከፈልን እኔ ከእርዳታ የተማርኩት እድሜ ልኬን ዋጋ የከፈልኩለት ነገር አንድም ቀን ሊከፍለኝ ባለመቻሉ ነው። እና በዚህ አጋጣሚ መኖር ላለባችሁ ሰዎች ኑሩ። ተረድተውም ብዙ መልክ ይዘው የሚመጡ ሰዎች አሉ እና መርዳት ብቻ አይደለም፣ የተረጂዎች ራሱ ብዙ ጸባይ አስቸጋሪ ነው ከምላችሁ በላይ ማለት ነው። እኔ አሁን ይሄ ነው አልልም። እግዚአብሔር የሰራሁትን ይባርክልኝ፣ እስከዛሬ ያደረግኩትን ለመልካም ነገር ያደርግልኝ። አንድም ጥያቄ ያለው ሰው ማንም ሰው ቢኖር ግን በተስፋ አንድ ብር ተጭበርብር ያለው የሚል ካለ አሁንም በየትኛውም ሰዓት ይምጣ፣ ማስረጃውን ያቅርብ። ለመመለስ ምንም የተለየ ነገር አያስፈልግም። የእህታችንም ተሰርቶ 10 ሺህም ይሁን 20 ሺህም 100 ሺህም የፈለገው ነገር ላይ ያለውን ልዩነት በእጥፍ አድርጌ መስጠት የምችል ሰው ነኝ። የተለየ ነገር ለማድረግ አይደለም እኔ ማስቀረው። የእሷ 10 ሺህ ብር 20 ሺህ ብር እኔ ጋር መጥቶ ታምር ቀይሮ አይደለም የተፈጠረው። በወቅቱ ለስራ የሚያስፈልገው በጀት ይሄ ነው ተብሎ በመላኪያ ፕሮሰስ ውስጥ የወጣ ብር እንጂ እኔ ጋር የቀረበ አሁን ዜናው ሲሰማ ተሰብስቦላት ብሩ ተበላ ሲባል ሁሉንም የተበላ ነው የሚመስለው። ሂሳብ ሲሰራ ደግሞ የ10 ሺህ እና የ20 ሺህ ይሆናል። ስማችንን ግን የሚመልስ ነገር የለም። እስከዛሬም ስማችን ይነሳል። ተበላው የሚል ሰው ማስረጃ ይዞ ግን አንድም ሰው አይመጣም በእኔ ጉዳይ፣ አንድም ሰው ማለት ነው። ተበላው የሚል ሰው የሚመጣ ካለ እና ተስፋ ይበልቶኛል የሚል ካለ በየትኛውም አጋጣሚ በየትኛውም ቦታ ጥሩኝ። ከዚህ በኋላ እኔ እርዳታ አልሰራም፣ ምንም ነገር ውስጥ አልገባም። እግዚአብሔር ይስጥልን እስከዛሬ ስለነበረው። ወደፊት ደግሞ በተጨባጭ ያለውን ነገር ማስተካከልበትና መሆን ያለበት ጋር እህት ወንድሞቼን እንዴት ማገዝ እንዳለብኝ በራሴ መንገድ ይሄዳለሁ። እና አቡዬ ልልሽ የምፈልገው ምንድን ነው፣ ያለው ልዩነት ካለም ጨምረናት ልጅቷ የተሻለ ነገር እንድደርስ እናደርጋለን። ልዩነትም ካለ ሂሳብ ሰርተው መሸጥም ካለበት መሰራትም ካለበት ያለው ነገር ሂሳብ ተሰርቶ ልጅቷ ብቻ ከዚህ ነገር ውስጥ ትውጣ፣ ህይወቷን ታስተካክለው። አይኖ ጥሩ ነገር ጸባይ እንደሌላት አውቃለሁ። በመረጃ ደረጃ በባህሪ ደረጃ ጥሩ ነገር እንደሌላት እህታችን አውቃለሁ። ለዛም ነው ልጁን ለማሳደግ እህታችንም ኃላፊነት ወስዳ ሄደችው። ስለዚህ ያለውን ነገር ለማስተካከል እና እህታችን የተሻለ ነገር ውስጥ እንድትገባ እንደ ማንኛውም ኢትዮጵያዊ አሁንም ማገዝ ፈልጋለሁ። ያለ ክፍተትም ካለ መጠየቅ እችላለሁ። አንዴ ተስዬ ሶሪ፣ እኔ የማልስማማበትን ነገር ነው አሁን እያልክ ያለኸው። ገንዘብም የሚሰበሰብም ከሆነ ልጅቷ የምትረዳም ከሆነ የእኛ ስም ጠፍቶ አይደለም፣ የእኔ የባለቤቴ ስም ጠፍቶ አይደለም የምትረዳው። ይሄ እንግዲህ ከዚህ በኋላ የእናንተ ጉዳይ ነው የሚሆነው። እኔ በበኩል ላይ ለእሷ ገንዘብ መርዳት ምናምን ኖርማሊ፣ እኔም እዚህ ኦልሬዲ እኮ አሁንም በእሷ ጉዳይ እኮ ስሜ እየተነሳ ነው። መርዳት ምናምን ስልሽ ወድቃ እንድትቀር አልፈልግም። ማገዝ ካለብን እንደ ወንድም ነው እንጂ ያላይ ወጥቶ ምናምን እንትን አይደለም። አሁን ጸጉር ቤት እኮ አላት ቴዝ ሼር ኦርደር እኮ ናት። ይሄ ጸጉር ቤት 100 ሺህ የሚያወጣ 1 ሚሊዮን የሚያወጣ 10 ሚሊዮን የሚያወጣ አላት እኮ ጸጉር ቤት እኮ። ዝም ብለን የ3 ዓመት የቤት ክራይ ከፍለንላት ብሩ አለቀ እኮ አይደለም ያልነው። ጸጉር ቤቱ እየሰራ ለእሷ የአስቤዛና የቤት ክራይ ሲከፍልላት ኖራለች ነው አይደለ እንዴ? ይቺ ልጅ እኮ እዚህ ጋር በማናቃቸው ሰዎች ሁሉ እያሰደበችን ነው። በማናቃቸው ሰዎች ሁሉ እኔ የክብር ጉዳይ አለ ሀቡ፣ አንቺ ሆነሽብኝ እንጂ በህይወቴ በታሪኬ እንደዚህ ቁጭ ብዬ በላይቭ ላይ እኔ ላይቭ ላይ ቪዲዮ ልለቅ እችላለሁ፣ ልጫወት እችላለሁ ምናምን እንጂ በህይወቴ እንደዚህ ቁጭ ብዬ እንደዚህ አይነት ኮንቨርሴሽን ማድረግ አላውቅም። አሁንም ቢሆን ሀቡዬ ለመጨረሻ ጊዜ የምጠይቅሽ ኤኒ ኩዌሽንስ ካለሽ፣ ማንኛውንም አይነት ጥያቄ ካለሽ ስልክ ያለሽ ደዊና ግቢ በይኝ። አሁን አራስ ልጠይቅ መጥቼ ቁጭ ብዬ ወጥቼ ደጅ ላይ ነው እያወሯችሁ ያለሁት እናንተን። ለእኔም ልክ አይደለም። ልውጣ። የምትፈልጉት ኤኒ ጥያቄ ካለ ጠይቁኝ። በተረፈ ተስፋዬን ራሱ እዚች ጋር ሌባ የምትሉ ሰዎች፣ ብሩን መልሱ የምትሉ ሰዎች ልክ ቦታ አስተላልፎ አምጥቶ ለልጅቷ እንዲደርስ ያደረገ ሰው ነው። ምናልባት የ10 የ20 ሺህ ብር ዲሌይ ሊኖር ይችላል። እሱም ደግሞ ምንም ማለት አይደለም፣ ሊስተካከል ይችላል። መላኪያ ምናምን ተብሎ የተቆራረጠ ነገር ነው። ስለዚህ እባካችሁን ከአንደበታችን የሚወጣውን ነገር እንወቀው። ሰው ማስቀየም ጥሩ አይደለም። እንደዚህ እርዳታ ላይ የሚሰሩ በጣም በመልካም ስነ ምግባር የምናውቃቸውን ሰዎች ለማይረባ ነገር ብለን ስማቸውን አናጉድፈው። የምር እንደዚህ እየተሳደብን እንደዚህ አለጥፋታቸው ስማቸውን እያነሳን ነው እያራቅናቸው ያሉት። እስኪ ማስተራብነትን ይዩት። አሁን ታሟል። እሱ ቢሞት ምን ያህል ሰው እንደሚጎዳ አስቡት።
እንደዚህ እያደረግን ሰዎችን እያራቅን ነው። መልካም ነገር የሚሰሩ ሰዎችን እያራቅን ነው። ይቺ ልጅ እኮ ትላንትና እኛ ጋር ስትመጣ የዛሬ 3 ዓመት እኛ ጋር ስትመጣ ጊዮርጊስ ቤተክርስቲያን አጥር ውስጥ ነው የምተኛው። 2 ልጆች ተሰርቀውባታል። 1 ልጇን ይዛ በየቀኑ እየተደፈረች ነው ብለው እኮ ነው እኛ ጋር ያመጣ ነው። ዛሬ ግን የቃል ኪዳንን ህይወት ብታዩት ሙሉ የተሟላ የቤት እቃ ባለው ንጽህናው በተጠበቀ ቤት ውስጥ ነው እየኖረች ያለችው። ስለዚህ ይሄ የኛ ጥፋት ከሆነ አሁንም ህዝብ ነው እዚህ ጋር 9500 ሰው ቁጭ ብሎ እየተከታተለ ነው። ዘቢባ ይሄን አጥፍተሻል፣ ይሄ ልክ አይደለሽም የምትሉት ነገር ካለ ለመቀበል ለማረም ዝግጁ ነኝ። ባለቤቴም ቢሆን ከሰው ሀገር ቁጭ ብሎ ከኪሱ ነበረ። እንደውም አንዱ አለም የሚባል ልጅ ሁሉ 30,000 ብር አድርስልን ተብሎ ተሰጥቶት እሱም ብር ይዞ ከዛ ሰፈርም ከቲክቶክም ነው የጠፋው። እኛ ብዙ ተስፋዬ ልክ ነኝ አይደለሁም? 30,000 ብር ይዞ የጠፋ ልጅ አለ ሁሉ። ይሄንን ደግሞ ራሷ ቃል ኪዳን ታውቀዋለች። ይሄ ሁሉ ሲኖር ኪያ የምትባለው ሴትዮዋ አልነበረችም። መጨረሻ ላይ ነው እኔ ነኝ ያዋለድኳት፣ ተደፍራም አይደለም ምንም አይደለም ብላ ዛሬ የማይሆን ነገር እያወሩ ያሉት ማለት ነው። ስለዚህ ተጠቅመውብናል ማለት ነው። በሐሰት ታሪክ ተጠቅመውብናል ማለት ነው። አሁንም ቃሌ እዚች ጋር መጥፎ ነገር ስለ ልጅቷ ማለት አልፈልግም ብዬ ነው እንጂ ቅድም የገባችው አከራይ ራሷ እንዳለችው ሽንት እየሸናች የታጠበ ቃ ላይ ትደፋብኛለች፣ እሳት እየለኮሰች ትጠፋለች፣ ቤቱ ልታነደው ነው ብላ ጠርታን ታውቃለች። እንደገና ደግሞ ልጁ ሁሉ ተራበ ተብሎ ተጠርተን እናውቃለን። እንደገና ገላዋን እየታጠበች ከታች ያሉ ሰዎችን ውሃ እየደፋችባቸው ብለውን ያውቃሉ። እንዲሁም ደግሞ እየሰከረች ትገባለች ሁሉ ተብለን እናውቃለን። ለሳምንት ጠፍታ የምትመጣበት ጊዜ ያለ፣ ቤቱ ባዶ ነው ተብለው ተደውሎልን እያንዳንዱ በልጅቷ ጉዳይ እኛ ጋር ነበረ የሚደወለው። ለእያንዳንዱ ጉዳይ ደግሞ እሱ እየሄደ ነበረ። እናቱ ቤት ሲሄድ እግረ መንገዱን እየገባ የታለሽ ቃል ኪዳን እያለ እንደ ታናሽ እህት እየተቆጣ አስቤዛውን እያንጠለጠለ ዛሬ እጀ ሰባራ አድርገውናል። እግዚአብሔር ለሁሉም መልስ አለው፣ ለሁሉም ፍርድ አለው። አሁንም ቢሆን እኔ ዘቢባ ግርማ ነኝ። በራሴ በጣም ስኬታማ የሆንኩኝ ራሴን ህይወቴን የምመራ ሴት ነኝ። ከጎን የምታዩት ባለቤቴ ልክ እንደዛ። አሁንም በዚች ልጅ ጉዳይ ልክ አይደለሽም ዘቢባ፣ ይሄ ነገር አንቺ ጋር ነው የቀረው ምትይን ከሆነ ሀቡዬ አም ሬዲ፣ በሚያሳምን ጉዳይ አም ሬዲ ወደ ልጅቷን ለማድረግ። በተረፈ ግን እኔም የልጆች እናት ነኝ፣ ኃጢአት ግፍ አልሰራም። ግን እንደዚህ ነው የምትሉኝ ነገር ካለ አደርጋለሁ። የዘቢባ ግርማን ስም ለማጥፋት እኔ በስራ ዓለም ላይ ያለኝን ስኬት ያለኝን በስንት መከራ የገነባውትን ስም ለማጥፋት የኔን ስም ለማጠልሸት ነው። አልተሳካላችሁም። ባቡዬ ጨርሻለሁ። የምትፈልጊኝ ከሆነ ኤኒታይም ደውይልኝ አለሁኝ። እሺ ዘቢባ በጣም አመሰግነው። አዎ ስልክሽ አለኝ። ዘውዬን ሸኛትና እኛ ያለውን ችግር የለም። ግን ከታች ተስፍሽን ህዝቡ ያወቋል። ቆይ ኢሱዬ አንዴ ዘይድል ሸኛትና ከዛ እንቀጥላለን። ዘቢባ በጣም ነው የምናመሰግነው። አክብረሽን መንገድ ላይ ሆነሽ ድራይቭ እያረግሽ ይሄን ጠባብ ጊዜሽን ሰተሽን መተሽ ስለ ጉዳዩ ስላብራራሽ በጣም ነው የምናመሰግነው። እናም የላክሽልኝን ደረሰኞች እንዳለ አይቻለሁኝ። ሁሉ ነገር በዶክመንት በማስረጃ አለሽ። ለልጅቷ ስላደረጋችሁት ነገር እጅግ በጣም አድርገን ነው የምናመሰግነው። አሁን እኛ ሁሉም ጥያቄዎቻችን ኦልሞስት ተመልሶልናል። የፀጉር ቤቷ ባለቤት ደግሞ መታ ስትችል ብታስረዳን ደግሞ ስለ ፀጉር ቤቱ ገቢ ያለውን ነገር ጥሩ ነው። በተረፈ እናንተ ጋር ምንም የቀረ ነገር እንደሌለ ተረድተናል። እጅግ በጣም ነው የምናመሰግነው ስላደረጋችሁት ነገር። አቡዬ ደውዬላት ነበረ። ጆዬ ቴንኪዩ ወንድሜ፣ ደውዬላት ነበረ ለረዱ። እንደነገርኩሽ ገና ትኩስ አራስ ናት። ለዛም ነው ፀጉር ቤቱ አንዴ የሚከፈተው አንዴ የሚዘጋው እንጂ ፀጉር ቤቱ ስራ አላቆመም። ገቢዎችም ግብር እየከፈለች የኮሪደር ልማት ህጎችን ጠብቃ እየሰራች ያለች በጣም ስነ ምግባር ያላት ልጅ ናት። አሁንም ቢሆን አራስ ቤት ሆና ከልጇ ጋር ስላልተመቻት ነው። በተመቻት ሰዓት እንድትገባ ነግርሻለሁኝ። በተረፈ የምትፈልጊው ነገር ካለ አለሁ። እሺ እናት በጣም ነው የምናመሰግነው። ፈጣሪ አክብርልኝ። አመሰግናለሁ እናቴ። ደውልሃለሁ። አቡዬ ወይ ኢሱ በጣም ይቅርታ፣ ስልክ እየገባ አስቸገረኝ። በጣም ይቅርታ። አይ ግን ተስፍሽን ላስተዋውቀው። እኔ ተስፍሽን በሯን ዝጋት እባክሽ፣ በሯን ዝጋት። እኔ ያው እንግዲህ ዘቡ ከሌለች ያው ልጆችን ይዤ የምቀመጠው እኔ ነኝና ጓጓታ ምናምን ከሰማችሁ ጡጦ ምናምን ከሰማችሁ ያው እንግዲህ ቤት ነኝ ማለት ነው። ተስፍሽ ማለት ይማራሉ። ስለ ተስፍሽ ልንገራችሁ። ተስፍሽ ማለት
እግዚአብሔር የባረከው ሰው ነው። ሃይማኖት ዘር ሳይመርጥ ስንትና ስንት ሺህ ህዝብ ያገዘ የረዳ ሰው ነው። ተማሪዎች በተቸገሩ ጊዜ ወደ ስንት ነው ወደ 400 ምናምን ሺህ ብር ነው ምናምን በጣም ብዙ ሚሊዮን ብር ተዋቱ። ለማንኛውም በጣም ለብዙ ትምህርት ቤቶች ደብተር ያከፋፈለ በጣም ብዙ ስራ የሰራ ሰው ነው። እንደዚህ አይነት ነገር የሚያማርረው ተውን ተስፍሽ ባያቆም ኖሮ ማለት ነው። ተስፍሽ ባያቆም ከጆን ዳንኤል ጋር ገብቶ ጆን ዳንኤል እንግዲህ ያው ቦረና ላይ 4 ውሃ ነበር አወጣላለሁ አይደል? አንድ አውጥቶ ነው የተመለሰው አይደል? ተስፍሽ ባጠገቡ ቢሆን ኖሮ 5ቱንም ተክሎ ነበር የሚወጣው። ተስፍሽ ማለት ያለው አቅም አልነበረም። ህዝቡ እዚህ ጋር የሚሳደበው ህዝብ ዳቡዬ እርዳታ በጣም ብዙ ሰርተናል። ተስፍሽን ጥያቄ ጠይቀው። ተስፍሽ ባደረከው እርዳታ በሙሉ ማለት ነው መጥቶ ያመሰገናል። ተስፍሽ እንዲያድጉልኛ ብሎ ያመሰገነ ሰው አለ? ተስፍሽ አመስግኑ ተወቅሰን እንጂ ተመስግነን አናውቅም። ኤግዛክትሊ። አሁን ሀቡዬ ወደ ገደለው እንግባና ምን እንደሚፈልጉት እንጠይቅልኝ። ምን ወደ ገደለው እንግባ ብቻ ባለቤቷ የምትፈልገውን ያው እሷ ልንገርሽ፣ እሷ አታወራም አትሰማም ከተባለ እነሱ ናቸው መወሰን ያለባቸው። ማታነብም አትጽፍም። የምትልክልኝ ሜሴጅ ብዝልክልሽ ማለት ነው ያስቃል። የምትልክልኝ ሜሴጅ ብዝግዝግዙ ምናምን ጽፋ የምትልከው እና ትምህርት ቤት ላስገባት ብያለሁ እኔ። ቋንቋ ላስተምራት ቤተክርስቲያን ውስጥ ቋንቋ ያስተምራሉ ተብሎ ቋንቋ ላስተምራት ብያለሁኝ። እንደዛ ብዬ እንኳን ኧረ በኢየሱስ ክርስቶስም እግዚአብሔር ብቻ ብድሩን እግዚአብሔር ይክፈልና የሚፈልጉትን ነገር ጠይቅልንና እንግባ። እኔ የምጠይቅህ እሱ አንተ እርዳታ ታቆማለህ ከዚህ በኋላ? አዎ እንዲህ መጀመሪያ ለልጆቼ ልኑር። እሺ ተስፍሽ አሁን አቆማለሁ ብሏል። እኔ እንዴ አከተመ። እናንተ እርዳታ የምትሰሩት ከሰዎች ምስጋና ለማግኘት ከሆነ ታቆማላችሁ። ግን ከፈጣሪ ጽድቅ ለማግኘት ከሆነ ፈጣሪ ጋር እንዲመዘገብላችሁና ለልጆቻችሁ መልካም ነገር ለማስቀመጥ ከሆነ አታቆሙም። እኛ እርዳታ ላይ የምንሰራ ሰዎች ሁሌ ነው ሌባ የምንባለው። ሁሌ እኔ አሁን በአካውንቴ እንኳን ሰብስቤ ሳላቅ ሌባ ናት ጥቅም ባታገኝ አትረዳ ይሉኛል። ግን ምን አገባኝ እኔ ሌሎች ሰዎች በሰደቡኝ ምክንያት ምስኪኑ እንዳይረዳ አላቆምም። ለምን እኔ ሰዎች እንዲያመሰግኑኝ እንዲያደንቁኝ አይደለም እርዳታ የማደርገው። እኔ ጊዜንና ጉልበቴን ነው የምሰጠው። ገንዘቡን የሚሰጠው ህዝቡ ነው። ህዝቡ ገንዘቡን ይሰጣል፣ እኔ ጊዜንና ጉልበቴን እሰጣለሁ። ብዙ እህቶቼን ወንድሞቼን ታክመው እንዲድኑ አድርጌያለሁ። ከአረብ ሀገር እንዲገቡ አድርጌያለሁ። በቅርቡ እንኳን ቲጂ የምትባል ልጅ ከአረብ ሀገር እንድትገባ ያደረግናት ነጭ ወረቀቷን ትኬቷን ችለን ከልጇ ጋር በሰላም አገናኝተናት ጎመን መሸጥ ጀምራ ጎመን መሸጥን እንደ ነውር አድርጋው የሁላችሁ ሀቢባ ቤት ገብታ የተረዳችው ልጅ መንገድ ላይ ጎመን እየሸጠች ነው ብለው ቪዲዮ ቀርጸው ሰው እንዲቀርጻት አድርጋ የምታውቀው ልጅ አብሯት ድምፅ ቪዲዮ ላይ ያለ ከዚህ በፊት ከእሷ ጋር ያለ ልጅ እፎገራለሁ ብላ ሳታስብ ሌላ እርዳታ ለማግኘት ግዴታ እኛን ማስወቀስ አለባቸው። ሌላ ሰው እንዲረዳቸው ግዴታ እኛን መኮነን አለባቸው። እኔ ሰዎች ወቀሱኝ ብዬ እርዳታ ካቆምኩኝ ድሮም የምረዳው ከሰው ምስጋና ፈልጌ ነበር ማለት ነው። ህዝብ እንዲያጨበጭብልኝ ነበር የምፈልገው ማለት ነው። ስለዚህ ተስፍሽና ኢሱ ህዝብ እንዲያጨበጭብላችሁ ወይንም ደግሞ ከሰዎች ለመመስገን ካልሆነ እርዳታ የምትሰሩት አሁን ሰዎች ወቀሱኝ ብላችሁ እርዳታ አታቆሙም። የሰው ልጅ ሁሌም እንደ በረዶ ብትነጻ እንደ ወተት ጥርት ብትል መውቀሱን አያቆሙም። የምትረዱት ለፈጣሪ ብላችሁ ከሆነ ፕሊስ ማቆም የለባችሁ። ለሰው ብላችሁ ከሆነ ዘቡዬ በነገራችን ላይ ምናልባትም በሰፊው ወደፊት ብዙ ነገር ምገልጸው ይሆናል። እኔን ስለማያቆኝ ይሆናል። አንድ ነገር ላንቺም እንደ እህት ምነግርሽ እርዳታ ዛሬ አይደለም የጀመርኩት። እኔ ከእናቴ የወረስኩት ከልጅነቴ ብዙ ነገር ያሳለፍኩት ቲክቶክ ላይ መጥቼ አይደለም። ከ20 ዓመት ከ30 ዓመት በላይ ስረዳ የነበርኩ ነው። እንትኑ አይደለም ይሄ አሁን የሰዎች ስድብ ምናምን በሚለው አይደለም። እኔ ራሴን እያጣው ስለሆነ ነው። ለምሳሌ በጀጎል ምክንያት አስክሬኖችን ስቀበል ስትረስ ውስጥ እገባለሁ። ታማሚዎቹ እያንዳንዱ ታማሚ አንቺ ጋር መጥቶ ከረዳሹ በኋላ አቁሞ ያውቃል እርጅኝ ማለትን ዩሲ አሁን የታመመውን ወደ ሀገር ቤት ወሰድን፣ አሳረፍን፣ ወደ ሆስፒታል ወሰድን፣ አስታመምን። ከዛ ሲወጣ ቤተሰቡ ጋር ባዶ ሆኖ ነው የሚሆነው። እያንዳንዱ የቤተሰብ ለቅሶ የቤተሰብ ሰቆቃ በእያንዳንዱ ቀን ከ200 እና ከ300 በላይ ችግር ላይ ድረስልኝ የሚል ድምፅ ስትሰሚ ከራሴ ውጭ ስለነበርኩ ነው። በቃ እነዛ ቴራፒ ውስጥ እየገባው ነው። ራሴን እያጣው ስለሆነ ነው ማቆመው። ለዛ ነው የተለየ ነገር ኖሮ። ስለዚህ ለጤናክ ነው ራስህ እንድታቆም መጀመሪያ
ብሬክ ነው የምትወስደው እስከምትድን እንትን ነው። አሁን ምንድን ነው መሰለሽ ይሄ የማቆም ይሄ እርዳታ የማቆም ያለማቆሙን ጉዳይ መስፋት መቻል አለበት። በተለይ የአረብ ሀገር ጉዳይ በእኔ ብቻ አሁን አብዛኛው የሚደውለው ተስፋዬን ነው የምንፈልገው ነው የሚለው እና ጫናው እኔ ላይ ይመጣል። ስትጠሩኝም እናንተ ጋር ስጠሩኝ ይታዘዝላችኋለሁ እኮ አይደል? እዛም ማደርሰው እኔ ነኝ፣ ፎርሙንም ሞላው እኔ ነኝ፣ እያንዳንዱን ቤተሰብ ሲመጣ አሳርፌ እንትን ምለው እኔ ነኝ። እና እነዚህ ስትረሶች እየመጡ ለራሴ ዳሜጅ እየሆንኩ መጣሁ። መጀመሪያ ለቤተሰቤ ጊዜ መስጠት አለብኝ። ልጄንና ባለቤቴን ጥዬ ነው አይደል እዛ ሀገር ቤት የገባሁት። አሁን በዚህ 2 ወር እና 3 ወር ውስጥ ያሳለፍኩት አይ ነው። እኔ በአይኔ ሄጄ ድርጅቱን አይቻለሁ። ድርጅቱን ዘግቶ ትንሽዬ ተከራይቶ ለምን ትልቁ የቤት ኪራይ መክፈል አቅቶት፣ ይሄ ደግሞ የሚሰጠውን ያህል እኔ ራሴ ስንት ሰው ወደ ተስፍሽ ልክ ያለው ሰው ሲሞት ከአረብ ሀገር አስክሬን እንዲቀበል ቤተሰቦቻቸው ገጠር የሆኑ ሰዎችን ተስፍሽን ነው የምንጠይቀው። ሌላ ማን አለ አስክሬን የሚቀበልልን እዛ? እስኪ አንድ ሰው ንገሩኝ ከተስፍሽ ውጭ አለ ሰው? እና ተስፍሽ በጣም ብዙ አግዟል፣ ግን ራሱን መስዋዕት አድርጎ ነው። ማይ ሰልፍ ፈርስት ማለት አለብን። የሰው ልጅ መጀመሪያ ለራሱ ኖሮ ነው ሌላውን የሚያኖረው። ከራስክ ከቤተሰብክ ከጤናክ ህዝብ መርዳትን አይቀድምም። መጀመሪያ አንተ ደህና ትሆናለህ። አንተ ደህና ስትሆን ደግሞ ለህዝብ ትተርፋለህ እንጂ አንተ እያለቅ አይደለም። እኔ አሁን በሊቢያ ጉዳይ እርዳታ አሰባስቢ ሲሉኝ እኔ የህገ ወጥ የሰዎች ዝውውር ላይ መሳተፍ አልችልም። እኔ ኢትዮጵያ ስገባ እታሰራለሁ። አረብ ሀገር ልጆቼን በትኜ እስር ቤት እገባለሁ። ስለዚህ አልችልም ነው ብላቸው። ቢኮዝ ማይ ሰልፍ ፈርስት ስለምር ራሴ መጀመሪያ መኖር አለብኝ። እኔ ኖሬ ነው ለህዝቤ የምተርፈው። ስለዚህ ተስፍሽ አንተ ኑር። አንተ ብሬክ ወስደህ ኢነርጂ ሰብስበህ ሪፍሬሽ አድርገህ ትመለስልናለህ። ታስፈልገናለህ እንጂ ፕሊስ አቆማለሁ እንዳትል። በጣም እንፈልግሃለን። የምናግዝህ ነገር ካለም እንድትነግረንና እንድናግዝህ እንፈልጋለን። እንደ እህት እንደ ወንድም በጣም አብሽር። ኤኒዌይ እነዚህ በሚነሱት ወሬዎች አይደለም እንትን ምለው። እነዚህ የሚነሱት ወሬዎች እኮ አንድም እኮ ኤቪደንስ የላቸው። አንድ ማስረጃ ይዞ የሚመጣ ሰው እኮ ካለ ኢትስ ኦኬ ትጠየቂያለሽ እኮ። ኖርማሊ ደግሞ ለዚህ የሸሻው አይደለሁም። ሁልጊዜ በምጠራበት ቦታ ላይ ከመታዘዝ ውጭ ምንም ያደረኩት ነገር የለም። ኤኒዌይ አይ ነው በቃ ማለት አንዳንዴ ሰዎች ቢያውቁሽ ጥሩ ነው። ባክግራውንድሽን፣ ኖሌጅሽን ምን አይነት ነገር ነው ያሳለፈው፣ ምንድን ነው የስራ ምንጩ፣ ምን አይነት እውቀት አለው። በቃ እዚህ ቲክቶክ ስላገናኘሽ አይደለም። ገባሽ ኖ? ግን አንዳንዴ እኮ አንተም ራስህ ያልሆነ ቦታ ላይ ለምሳሌ አንተ ሌብልህን ታውቃለህ፣ እውቀትህን የእውቀት ደረጃህን ታውቃለህ፣ የመጣህበትን ሀገር ታውቃለህ። እና አንዳንዴ አንተ ተቋም ነክ ሲጀመር ጀጎል ተቋም ነው። ተቋም ደግሞ በተቋም ነው የሚጠየቀው። አንተን የሚያክል ሰው ማንም ተራ ሰው ተሳዳቢ ጠርቶ ሲጠይቅህ የምትመልስ ከሆነ አንተ ነህ ክብርህን ዝቅ ያደረግከው። አንተ ጎንበስ ካላልክ ማንም እዚህ አናትህ ላይ አይወጣም። እኔ እንኳን ከአንተ በእውቀትም በምንም ነገር አንሳለሁ። ለጠራኝ ሁሉ ግን ሄጄ ምላሽ አልሰጥም። ለምን? ክብሬን አውቀዋለሁ። ገባክ? ስለዚህ አንተ ነህ ክብርህን የምታስጠብቀው። አንተ ታውቃለህ ንጹህ ስራ እየሰራህ እንደሆነ። ገባክ? አንተ ተቋም ነህ። ጀጎል ተቋም ነው። ተቋም በተቋም ነው የሚጠየቀው። እንደ ግለሰብ ደግሞ የሚጠይቅህ ሰው ሲጠይቅህ የሚያከብርህ ሰው ሊሆን ይገባል። በክብር ሪስፔክትፉሊ የሚያናገር ሰው። የማትከበርበት ቦታ ላይ ልትገኝ አይገባም። ክብርህ የማይጠበቅበት ቦታ ላይ እንዳትገኝ። ያ እሱ ልክ ነሽ። ኦልሬዲ እኔም የተማርኩት እሱን ነው። ኤኒዌይ ለማንኛውም ሶሪ፣ ወደ እኔ ጉዳይ እናድርገው። ልጅቷን የምታገዘው ላይ ታርጌት ይደረግ በሰፊው። ላስትሊ አሁን የእሷን ምላሽ ነው የምንጠብቀው። ላስትሊ የእሷን ምላሽ ነው የምንጠብቀው። ተስፍሽ ግን እንደ እህት ከልቤ ነው እንደ እህት ምንም አይነት እገዛ ካስፈለገ እኔ እህትህ ካለው ከጎንክ ምንም አይነት እገዛ ቁጥር ያለክ በዋትሳፕ ንገረኝ። ቃል የለም ተስፍዬ፣ እኔም አለው አዲስ አበባ ላይ ያለው ነገር እግዚአብሔር ምስክሬ ነው። ልጆቼን ሳይ ነው ከጎኔ ነኝ ያለሁት። ተስፍሽ ማለት ስንት ጊዜ ሌባ ይሉታል፣ የፈለገ ሳያቆም የደረሰች ነው። አንድ ቀን እስቲ ና አምጣ እስቲ የትኛውን የሰረቀው ተብሎ ሲታይ የለም። ብዙ የሚያሸማቅቁ ሰዎች አሉ። አንቺ እኮ ሀቡ የማትሰበሪው ለምን ታውቂያለሽ? ጠንካራ ሴት ነሽ። አንደኛ ነገር ሁለተኛ ነገር ደግሞ ቆዳሽን የያዞ ቆዳ አድርገሽዋል። የያዞ ቆዳ መስሚያሽ ጥጥ ነው። ገብቶሻል? መስሚያሽ ጥጥ ነው። ተስፍሽ ቴሲ 21 ራሱ በጣም ብዙ ሰው ደፍኜ ነው የመጣሁት። ወደ ሚዲያ ስመጣ መስሚያዬን ደፍኜው ነው የመጣሁት። ተስፍዬ እንደዚህ አይነት ነገር ስሜት እንዳይሰማ ወንድሜ፣ በጣም ወድ በጣም ማከብር ዘቢባን የጠበስኩ ጊዜ ትክክለኛ ሰው ሊያርፋል ያለኝና እንዳገባት የመከረኝም ወንድሜ ነው እና አብሯት ፋዘር ቤት የነበረ ሰው ነው እና ረዥም ጊዜ ስለሚተዋወቁ እኔ ከጎን ነኝ። እግዚአብሔር ምስክሬ ነው። ነገር
በእውነት ነው የምነግርህ። ባለኝ ነገር ባለኝ አቅም ከጎን እቆማለሁ ተስፋ። አሁን ግን ሀዊዬ እንስማ፣ ውሳኔ ምንድን ነው የሚፈልጉት እኮ እሷን እንስማት። እንዴት እንዳስረከው የህዝብ ጥያቄ ደግሞ ለሳራ ችግሯን እንዴት እንዳስረዳቻት ቃል ኪዳን መስማት የተሳናት እህታችን ለሳራ እንዴት ችግሯን እንዳስረዳቻት ትንገረን ብሏል ህዝቡ። አሁን እነሱ በትልቁ አድርጋቸውና የእነሱ ተራ ነው። እነሱ መናገር የሚፈልጉትን ነገር እንዲናገሩ ድሉ እንሰጣለሁ ማለት ነው። እሺ ሳራ ይሰማል? አዎ ይሰማል። እሺ በመጀመሪያ ተስፍሻ አድርጌውን በጣም ነው ማከብረው፣ ስለተረዳኝ ብቻም ሳይሆን በሚሰራው ስራ በጣም በጀጎል ኢንተርፕራይዝ ወይም ደግሞ ኤንጂኦ ስም በጣም አድናቂው ነኝ። በጣም ልዩ ሰው ነው፣ መሸለም የሚገባው ሰው ነው። ልክ እንዳንቺ እንደ ቲክቶክ ንግስት እንደ ሀቢባ ማለት ነው። በነገራችን ላይ ኢሱና ተስፊዛ አድርጌው ይመሳሰሉብኛል። መልካቸውም ይመሳሰልብኛል፣ ስራቸውም ይመሳሰልብኛል። ወደ እኔ ጉዳይ ስመጣ እችን ልጅ ያገኘኋት በ2011 ነው። ቅዱስ ጊዮርጊስ ቤተክርስቲያን ፊት ለፊት ካለው ጤና ጣቢያ ጋር ያገኘኋት። አጋጣሚ ስብሰባ እያለፍኩ ነበር። ሶራምባ ሆቴል ታለቅሳለች። ከብርቷ በታች የሆነ ቦታውን ይዛት ታለቅሳለች። መጣሁ ምልስ አልኩና ምን ሆንሽ ስላት እግግግ ብቻ ነው የምትለው። እንዴ ዞር ብዬ ምንድን ነው የምን ቋንቋ ነው ስላቸው አረ እኮ አትናገርም ይሉኛል፣ እዛ የቆሙት ሴቶች ማለት ነው። ከዛ ምን ሆነሽ ነው ስላት አሁንም ማጸኗን እየነካች ነበረ እና ጤና ጣቢያ ነበር እዛው፣ አሁን ፈርሷል። ገባው ስገባ ሲስተር አሚናት የሚል ታፔላ ያላት ሲስተር አየሁና ሲስተር እባክሽ እስኪ ይቺ ልጅ አሟታል ስላት እንዴ ሚስተር ኤክስ መጣሽ ምናምን ብላ ሰላም አለቻት። እንዴ ሚስተር ኤክስ ነው እንዲ ስሟ አልኳት። አሁን እኛ ሚስተር ኤክስ ነው የምንላት ስሟን ስለማትናገር ስሟን ስለማናገረው ትለኛለች። ነው እሺ ዘመዷ ነሽ? ኧረ እኔ አላውቃትም፣ እዚህ ጋር ስታለቅስ አግኝቻት ነው ስላት ምን ሆነች አለች። ምን እንጃ ምርቷ በታይ ተነካካለች ስላት እስኪ ሰገራና ሽንት ስጪ አለችና እቃ ሰጥቻት ሄድን። ሽንቷ ሲመረመር ውይ እርግዝና አላት አለችኝ። ኧረ እባክሽ አዎ እስኪ ጠይቂያት ባላላት ከማን ያረገዘችው ስላት አይ አንቺ ደግሞ አለችኝ። ምን ነው ስላት አይ ኧረ ተይው እስኪ አለችኝ። አሁንም እዚህ ጋር ምን መናገር አልፈልግም እና ከዛ ምን አለችኝ አፖርሽን ላድርግላት፣ እርሊ ነው አፖርሽን ላድርግላት